ወደ ዋናው ትምህርታችን እንሂድ። ይሄ ሁሉ ቪዲዮ በኢየሱስ የመጀመሪያው ቪዲዮ ብዙ ቪዲዮ አጥፍተውብኛል። አይገርማችሁ? ችግር የለውም። የመጀመሪያው ጉዳይ አይገርማችሁ? ማውረድ የነበረብኝ ቪዲዮ ነበረ፣ አላወረድኩትም። እሱም ቪዲዮ በመድኃኒዓለም እሺ ፓስተር ሶፊ ጋር አለና ፓስተር ሶፊ ጋር ልግባ። ቪዲዮን አለ ፓስተር ሶፊ ብሔራዊ ባንክ የባንክ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እየጮክ እየተቆጣ ይወጣ። አሁን ላይ ያንን ነገር ትታ ወይ ዓለምዬ ግልጽ አማርኛ ነገር አለማወቅ ስትጮ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ። በነገራችን ላይ በዚህ አጋጣሚ ሶፊ ወዳጄ ነው፣ ወንድሜ ነው። ግን ማናችንም ምንም ሆንን ምንም በቤተክርስቲያን ነገር ላይ ቀልድ አናውቅም። ቤተክርስቲያን ላይ ሲዋሽ፣ ቤተክርስቲያን ላይ ሲሸቀጥ የፈለገ ቤተሰቦች ብንሆን የፈለገ መንዋደድ ቢሆን የሚቀልዱ ልጆች ላይ አንቀልድም። እኔ ምንድነው የማልፈልገው ነገር ቤተክርስቲያን ላይ ማንም ሰው የፈለገውን ነገር ላደርግ ቢል አልፈቅድለትም። ቤተክርስቲያን ላይ ሲዋሽም ደግሞ ማንም ሆነ ምንም እውነታውን ሰዎች እንዲረዱት አደርጋለሁ። አሁን የሚባለው ልጅ ላይ እንሂድ። መጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ እየጮክ እየተቆጣ ይወጣ። አሁን ላይ ያንን ነገር ትታ ምክንያት ተውኮ ደከመ። ግልጽ አማርኛ ነገር አለማወቅ ስትጮ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይቻልም። ሆቴሌ ተጽዕኖ ያደረገ ነቢይ ጥላሁን ነቢይ ጥላሁንን ተከተለ የነበረው የሱ ስብከቶች በደንብ ሰማ ነበረ። ስለዚህ ነቢይ ጥላሁን ጋር ጌታን ተቀበልከው? ጥያቄዎችን በደንብ ተመልሶልኝ እግዚአብሔር ረዳኝ ብዬ አምናለሁ። አሁንም ብዙ ራይድ ሹፌር ኮን አትለፍልፍ መለስራት ብዙ የራይድ ሹፌር ለፍላፊ። ስለዚህ አሁን በቃ ዘፈን መስማት ምናምን ተውክ። የፍሬም ታምሩ ነው የአስቴር አወቀ ሱሰኛ ነበር። አሁን ተመልሻለሁ ላለመስማት። አንዱ ወደ ጴንጤነት ለመምጣቱ ማረጋገጥ የነበረው እሱም ነበር። አሁን ፕሮቴስታንቱ ከፍ ብሎ እንዲታይ እንትናኛ ጋር መጣ። ለምሳሌ ስም እጠቅስልሃለሁ። ዮኒ ማኛ ከየት የመጣ ነው? እንዴት ደፈርከው? ራሱ ሴቶች ሲችሉ ደግሞ ይሄን የወሲብ ጥማታቸውን በንግግርም በምንም አጋጣሚ መጠቀም የሚፈልጉ ደግሞ ብዙ ሴሰኛውን ብቻ የመገለል ቸኛ የመሆን ጓደኛ የማጣት የሚረዳው ሰው የማጣት ነገር አትሆኑ። የሰቀሉት ሁሉ ቤቱ የሚያደርጉትን ያቁምና ይቅር በላቸው ያለን አምላክ እከተላለሁ እያልክ ለክርስቶስ ብዬ ነው የምደባደበው የምገዳደለው ካልክ ክላሽ ያለ እንዴት አድርጎ ፊሊፕ አድርጎ ተገልብጦ ነው ዛሬ ተመልሶ መጥቶ የጴንጤ መዝሙር እየሰማ ነው? ዩጎ ሄድ ነበር አንዳንድ እና በቃ እዛ ከደረስኩ በኋላ የተሰማኝ ሰባላም ሌላ ነው። የምፈልጋቸውን መልሶች የሚሰጡኝ ሰዎች አገናኘኝ። እያንዳንዱ ጥያቄዎች መልሱ ከ13 እስከ 15 ዓመት እድሜ ውስጥ ያለችን ታዳጊ ለእናቷ ስልኳን ስጪኝ ሲል የሚያስቅ ከሆነ ነገ ቤት ይመጣል። እሷ እናትየው በሌለች ሴክስ ማለት ኢምፖርታንት ነገር አይደለም። ይሄ ሌላ ፓርት ነው የሚያወራው። የመጀመሪያው ጉዳይ ምንድን ነው? ሳሚ አናውቀውም ማለት ነው። ማውቀው ልጅ ነው። እኔ ማውቀው ልጅ ነው። ሳሚን ማውቀው ልጅ ነው። ከኔ ቀድሞ ነው ኦርቶዶክስ የሆነው። ከኔ ቀድሞ ኦርቶዶክስ ከሆነ በኋላ እንደገና ፕሮቴስታንት ሆኗል። ለምሳሌ ያክል ሳሚ ጴንጤ ነበር። ከጴንጤ ሙሉን ብታዩ ምንም የሚጠቅም ነገር የለውም። ከፈለግሽ ፓስተር ሶፊ ጋር ፖስቶታል፣ እሱ ጋር ግቡና ይወት።
ሙሉን ኢንተርቪ አዳምጫለሁ ዩቲዩብ ላይ ያለውን ነገር እሺ አይቼዋለሁ። ግን ሳሚ እንደ ሳሚነት የምናውቀው ልጅ ነው እና ከዚህ በፊት ምንድን ነበረ ፕሮቴስታንት ነበረ። ስለዚህ ፕሮቴስታንት ሆኖ ምን ሆኗል? የማንን ትምህርትን ነው የሚወደው? የጥሌ ትምህርትን ይወዳል። ትልቁ ዋናው ዓላማ እዚህ ጋር ነው። የነቢይ ጥላሁንን ትምህርትን ይወዳል፣ ነቢይ ጥሌን ይከተላል። እና ኢንተርቪውንም ሰምቼዋለሁ። ነቢይ ጥሌን ይከተላል፣ ነቢይ ጥሌን ትምህርት ይወዳል። እንደዚሁ ልክ ኦርቶዶክሳውያን ሆነው ነቢይ ጥላሁን ትምህርቱ እኮ ይመቸኛል። አሁን ምን አይነት ነገሮች መጡ መሰላችሁ? ሚዲያው የሚያውቃቸው ሰዎች፣ አርቲስቶች፣ ዘፋኞች፣ እንደዚሁ ሌላ ቲክታከሮች ማን ይመቸኛል? ነቢይ ጥሌ ይመቸኛል፣ ነቢይ ጥሌ ይመቸኛል። እና ከቲክታከሮች ከአርቲስቶች ሁለት ሰዎች በይፋ እሱ ጋር ትምህርት የሚማሩ ሰዎች አሉ። ማን ጋር? ነቢይ ጥሌ ጋር ሃይማኖታቸውን ይቀየሩ። የመጀመሪያው ጉዳይ እንዳልካቸው ዘነበ፣ ቀጥሎ ደግሞ ማስተዋል ትባላለች። ማስተዋል አርቲስት ማስተዋል የአዲስ አበባ ስፖርት ፌዴሬሽን ፕሬዝዳንት ማለት ነው። እና አርቲስት ማስተዋል ካስታወሳችሁ ማስተዋል የሚያከብረውን የሚያከብር ኢየሱስ የሚያዋርደውንም ደግሞ የሚያዋርድ ኢየሱስ ነው ብላ በቲክታክ አዋርድ ላይ ያወራቸዋለች ማለት ነው። እና ሰዎች ዘመናዊ የመሰላቸው የማን ትምህርት ይመቸናል ይላሉ? የነቢይ ጥሌ ትምህርት። ነቢይ ጥሌ ማን ነው ወደሚለው እንምጣ። ነቢይ ጥላሁን ንግግሩ ደስ ይላል። ኢየሱስን አስተማርኩ ሲል የሚደመጥበት ነገር እኔ ከአንድም 2 3 4 ቪዲዮ ሰርቼበታለሁ። እንዲያውም ጴንጤ ነኝ ምናምን እያለ ያለበትንም ቦታ ሰርቼበታለሁ። ነቢይ ጥላሁን በጣም ይመቸናል የሚሉ ሰዎች ነቢይ ጥላሁን ምንድን ነው አስተምህሮቱ? እውነት ወንጌል ገብቶታል ወይ? መጽሐፍ ቅዱስን በአግባቡ ተረድቷል ወይ? ወይስ ሚዲያ ላይ ያሉትን ሰዎች ዘመን አመጣሹን ዘመን አፈራሹን እናውቃለን የሚሉ ሰዎች? ለምሳሌ ያክል ነቢይ ጥሌ ጋር ልምጣና ወደ እንዳልክና ወደ እነ ማስተዋል ከዛ በኋላ እያለን ወደ እነ ትዝታ ወደ እነ ዮናታን አክሊሉ ወደ እነ እዩ ጩፋ እያለ ነው የምንሄደው። ዛሬ ሰፊ ጊዜ ነው የምንወስደው። በሰፊ ጊዜ እነዚህን ጠማማ የሆኑ አስተምህሮትን የሚያስተምሩ ሰዎች ላይ እንሄድባቸዋለን። ለምሳሌ ያክል ስጋ ነስቷል አልነሳም ተብሎ ነበርና እሷን ሸፈን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የባህል ጥያቄ አይደለም። ማለትም ይህንን ትምህርት ከማስታወሴ በፊት ዮናታን አክሊሉ ኢየሱስ ክርስቶስ ከድንግል ማርያም ስጋን አልነሳም ብሎ አስተምሮ አዲስ ካህናት ቤተክርስቲያን የት አዋሳ ያለው ስጋን አልነሳም ብሎ ካስተማረ በኋላ ምን ተፈጠረ? ዮናታን አክሊሉ ይህን ትምህርት ካስተማረ በኋላ አሁን ማለትም 7 ዓመት ሞልቶታል። ከ5 ዓመት ቆይታ በኋላ ይቅርታ ጠየቀ። ዮናታን አክሊሉ ይቅርታ ጠይቆ እንደገና ትምህርቱን አሁን ሳስበው ኢየሱስ ክርስቶስ ከእናታችን ቅድስት ድንግል ማርያም ስጋን ምን ብሏል? ተካፍሏል። ስጋንና ደምን ምን ብሏል? ነስቷል ብሎ እንደገና በይቅርታ አስተካክሎታል። ይህንኑን ሐሳብ ዮናታን አክሊሉ ከነቢይ ታምራት ታረቀኝ ጋር ባደረጉት ውይይት ምን ብለው ተናግረውታል የሚለውን አብረን እንቀጥላለን። አሁን ግን ዮናታን አክሊሉ ከነቢይ ጥሌ ጋር አብረው ወንጌልን ያገለግላሉ። ቀጥሎ ደግሞ ዘነበ ሃልዎት ቸርች፣ እነዚህ ሶስቱ ናቸው ማርሴል ቲቪን ነገሮችን በአግባቡ ወደዚህ አይነት እንዲያድግ ያደረጉ ሰዎች ናቸው። አሁን በዚህ ሳዚስታይም ገና ካከበረን 1 ሳምንት ባልሞላበት ቆይታ ውስጥ ባለቤቱ ናት የነቢይ ጥላሁን ባለቤት ናት ይህንን ጥያቄ የምትጠይቀው። ነቢይ ጥሌ ክርስቶስ ኢየሱስ ምን አለ የሚለውን ነገርን እና በደንብ ይመቸናል እንከተለዋለን የምትሉትን ሰው እንዴት እናስበው? እንቀጥል። ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀ ነበርና እሷን ሸፈን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ስጋ ነስቷል አልነሳም? በእውነት የባህል ጥያቄ አይደለም። ተወልዷል አይደል ያልነው?
እኔ እናገራለሁ። አዎ ምንም መጽሐፍ ቅዱስ ላይ በጣም የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ግን ሲስተማቲካሊ መጽሐፍ ቅዱሱን ወንጌላትንም ሌሎች መልእክታቶችንም አብረን ስናጠና ከጌታ ከኢየሱስ ክርስቶስ ፍጹም ሰውነት ጋር የተያያዘ ስለሆነ በመለኮትነቱ ሰውነትን ሲጨምር ስጋ ነስቷል የሚለውን ትምህርት ነው ሞሮ አዳብረን የምንይዘው። ወደዚያ ያዘነብናል። እሱ ነው አደባባሽ የማልፈው። ብዙ ጊዜ ምንድነው በጣም ክሊር የሆነ የተሰመረ ነገር ስለማይኖረው እንዲህ ነው፣ ኮንትሮቨርሻል ነው ጉዳዩ። አንዳንዴም ብንለውም ባንለውም ሄዶ ዲቤት ነው የሚፈጥረው። መልካም፣ የኔ ንግግር ገብታችሁ የኔ ንግግር ማዳመጥ ትችላላችሁ። አሁን ትልቁ ጉዳይ መምህሩ ጋር ስለሆነ ነቢ ጥላሁን ጋር ስለሆነ የኔን ቪዲዮ ማስተዋወቅ ስላልሆነ ነቢ ጥላሁን ምን ይላል? ያመዝናል። ማለትም የአንድ ቤተክርስቲያን መሪ፣ አንድ ቸርችን የተከለ ግለሰብ ትውልዶች ይመቹኛል የሚሉት ወጣቶች ይመቹኛል የሚሉት አልፎ ተርፎ አንዳንድ ኦርቶዶክሳውያን ይመቸኛል እኮ ከሌ እያሉ የሚያወሩለት ሚዲያ ላይ ያሉትን ታዋቂ ሁለት ሰዎችን ወስዶ የነቢ ጥሌ ትምህርት እንዴት እንደሚመቸኝ እንደሚሉ ነው። ነቢ ጥላሁን ስለ ክርስቶስ ኢየሱስ ምን አደረገ? ስጋን ምን አደረገ? ወሰደ። ከማን ወሰደ? ወሰደ ብሎ ነው የሚጠራው። ኢየሱስ ክርስቶስ ስጋን እንዴት ወሰደ? ደግሞ አንድን ቤተክርስቲያን ያመዝናል በሚል ዶክትሪን ይመሰረታል ወይ? አሁን ለምሳሌ ያክል የኔ ተዋህዶ ኦርቶዶክስ ተዋህዶ የቤተ ክርስቲያኗን ዶክትሪን ስታቋቁም በቂ የሆኑ ሊቃውንቶች አሏት። ሚስጥረ ቁርባን ከነገረ ድህነት ጋር ሲያያዝ ቁርባን ምን ማለት እንደሆነ በቁርባን ላይ ትልቅ ሊቃውንቶች ስላሉ በዚህ ጉዳይ ላይ ያስተምራሉ። እንደዚሁ ደግሞ ክርስቶስ ኢየሱስ ስጋን ነስቷል ብለው የሚያስተምሩ ትልቁ ምክንያት ምንድን ነው? በአግባቡ ቤተክርስቲያን ስጋንን ነስቷል ብለው የሚያስተምር ሊቃውን ስላላት። ይህ ሰው ክርስቶስ ኢየሱስ ስጋ ነሳ አልነሳ የሚለውን ነገር ትምህርት የለውም፣ ግን ቸርች አለው። እነማንን ነው እየወሰደ ያለው? ለምሳሌ ያክል ይህንን ሰው ይዩት። በቤተ ክርስቲያን ደረጃ ዲያቆን ነን የሚሉ ሰዎች ካሉ የመጀመሪያው ዲያቆን ድንግል መሆን አለበት። የመጀመሪያው ጉዳይ። አብዛኛው ከዚች ቤተክርስቲያን የሚወጡ ሰዎች በምን ምክንያት ነው ብላችሁ ካሰባችሁ የመጀመሪያው ጉዳይ ትዝታውን መውሰድ ትችላላችሁ። እናትና ልጅን ገልሙቶ ወይም ዘሙቶ ነው የወጣው ለሚባል አይቻልም። ቤተክርስቲያን አትፈቅድ። ልናገባም ልታገባም አግብተህም ልትቀጥል የሚገባው አንድ ሰውን ነው። ስለዚህ ቤተክርስቲያን አብዝታ የምትቃወመው ነገር ምንድን ነው? ዝሙትን ትቃወማለች። ቀጥሎ ደግሞ ዲያቆን ነኝ ለሚሉ ሰዎች ምንን አትፈቅድም? ከጋብቻ በፊት ከየትኛውም ሴት ጋር ዝሙትን ማድረግን አትፈቅድም። እነዚህ ልጆች ከጋብቻ በኋላ ዲያቆን ነን ብለው ልጅ አለው። እናስበው። እነዚህን ነው ነቢይ ጥላሁን የወሰዳቸው። አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። አግብቼ አይደለም የወለድኩት። ፈታ ገባት ወልዳለሁ። በሌላኛው ህይወት በነበርኩ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። አግብቼ አይደለም የወለድኩት። ፈታ ገባት ወልዳለሁ። በሌላኛው ህይወት በነበርኩ ሰዓት አንተ ለምሳሌ ዲያቆን ነበር። በጣም ጥሩ። ስለዚህ እነዚህ ሰዎች ምን ማድረግ አይችሉም። የመጀመሪያው ጉዳይ ልጅ ከሌላ ቦታ ስለወለዱ ቤተክርስቲያንን ዲቴል ስለማያውቁ እና ደግሞ ፐርሰናል የሆድ ጥያቄ ስለነበረባቸው የክብር ጥያቄ፣ የሆድ ጥያቄ፣ የእንጀራ ጥያቄ፣ የቤት ጥያቄ፣ መኪና ጥያቄ ስላለባቸው ቀጥታ ምን አደረጉ? ቤተክርስቲያንን ተሳድበው ጴንጤ መሆን አለባቸው። እዚህ ጴንጤ ቤት ላይ ምን አለ? የማስታወቂያ ስራ አለ፣ የተለያየ አይነት ስራ አለ። ሆዱን አምላኩ የሚያደርግ ሰው በተደጋጋሚ ብያለሁ። እኔ በድፍረት የማወራው እንዳልካቸው ዘነበ ገብቶት አይደለም የሄደው። ሆዱን አስቀድሞ ነው የመጀመሪያው ጉዳይ ሄደው ሆዱ አምላኩ ስለሆነ፣ ቀጥሎ ደግሞ ዝሙተኛ ስለሆነ
ዲያቆን እንደ ዲያቆን ምን ማለት አለበት? መከበር አለበት። ስለዚህ የት መሸሸግ አለበት? ፕሮቴስታንት የሚባል ነገር ውስጥ መሸሸግ አለበት። ከሚሸሸገው አንዱ ማን ነው ስትሉ ነቢይ ጥላሁን ጋር ነው። ነቢይ ጥላሁን ጋር ይሄንን ሲያደርግ የመጀመሪያው ማስታወቂያ የሰራው ማን ላይ ነው? ነቢይ ጥላሁን ላይ። ይመቸኛል እኮ ድሮ አያችሁ። እንድታስተውሉ የሚገባ ኦርቶዶክሳውያን ወጣቶች እንድታስተውሉ የሚገባው ነገር ምንድን ነው? እከሌ ይመቸኛል ብሎ ሚዲያ ላይ መንዛት፣ መጀመሪያ ትውልዱ ላይ መንዛት። እከሌ እኮ ይመቸኛል፣ በጣም ጥሩ ሰው ነው፣ ትምህርቱ ሲመች፣ ንግግሩ ሲመች እየተባለ በተደጋጋሚ ሚዲያ ላይ ሲነገር አንዳንድ ስሜታዊ የሆኑ ወጣቶች ላይ ይገባል። ስለዚህ ቤተክርስቲያን እንዳልካቸው ዘነበን ዲያቆን ነኝ ብሏል። በዲቁንና ሾመዋለች። ዲያቆን ደግሞ ከሆንክ ደግሞ ምን ማድረግ የለብህም? ዝሙት ማድረግ የለብህም። ክብርህን መጠበቅ አለብህ። በቃ ድንግል መሆን አለብህ። ድንግል ከሆንክ ቤተክርስቲያን ላይ ትቀጥላለህ። ድንግል ካልሆንክ ግን ቤተክርስቲያን ላይ አትቀጥልም። ስለዚህ የመጀመሪያው ጥያቄ የሆድ ጥያቄ ነው። እንዳልካቸው ዘነበ ጥያቄ እንደሚባል እንደኛ እየሰራ አይደለም። ጋዜጠኛ ነኝ ነበር የሚለው ምላስ አደር ነው። ስለዚህ ምላስ አደር ስለሆነ ያለው ላይፉ ህይወቱ ምላሱ ነው። ስለዚህ ምላስ አደር ስለሆነ ቀጥታ ባለው ጥበብ መሰረት ወደ ምን ገባ? ወደ ምላስ ለብለብ ገባ። ዮሐድን ያየሁት መሰለኝና እንደዛ ነው። እና ምላስ አደር ሆነ። ስለዚህ ትክክለኛ ጥያቄ ቴዲ ምን ብሎ ጠየቅ? እንዴ አንተ ዲያቆን አይደለ ወይ? እንዴት ሳታገባ ነው ወይ ልጅ የወለድከው ብሎ ጥያቄ ጠይቀዋል። አግብቼ አይደለም የወለድኩት። ሳታገባ ትወልዳለህ። በሌላኛው ህይወት በነበሩ ሰዓት አንተ ለምሳሌ ዲያቆን ነበር። ዲያቆን ማለት ከጋብቻ በፊት ምንም አይነት ሴክሹዋል ግንኙነት አይደረግም። ከሴት ጋር ትከባበራለህ። ለዚህም ነው እህቶቻችን ማግባት የምናገባ ከሆነ ዲያቆናትን እንመርጣለን፣ የምናገባውም ደግሞ ዲያቆን የሆነ ይላሉ ለሚባል ድንግልናውን ጠብቆ እግዚአብሔርን ፈርቶ የሚኖረውን ነው ማግባት የምፈልገው ብለው ያወራሉ እህቶች፣ ምርጫቸው ስለሆነ። ስለዚህ ይሄ ሰው አንድ የሄደበት ምክንያት ይህን ይመቸኛል ብሎ ያወራው። ሳሚ ማንን ነው የምከተለው አለ። ሳሚ ይከተላል ያለው ማንን ነው? ፓስተር ሶፊ ጋር እንሂድ። ፓስተር ሶፊ ጋር ስንሄድ አያችሁ፣ እንዳትሸወዱ ኦርቶዶክሳውያን እህት ወንድሞቼ፣ እንዳትሸወዱ። አሁን ላይ ያንን ነገር ትተሃል። ምክንያት ተውኩ ደቀመ። ግልጽ አማርኛ ነገር አለማወቅ ስትጮህ የነበረው አብዛኛው ኦርቶዶክሳዊ አኗኗራችን ስም ብቻ ኦርቶዶክስ ነኝ ማለት እንጂ የመኖር ልምምድ የለም። ቋሚ መጽሐፍ ቅዱስ ማንበብ ጀመረ፣ ክሩንም በጠሰ፣ ወደ ፕሮቴስታንቶች ተቀላቀለ የሚል ዜናም አይ ሆቴል ተጽዕኖ ያደረገ ነቢይ ጥላሁን ነቢይ ጥላሁንን እንደምትከተለው የነበረው የእሱ ስብከቶች በደንብ ሰማ ነበረ። ስለዚህ ነቢይ ጥላሁን ጋር ጌታን ተቀበልከው? ጥያቄዎችን በደንብ ተመልሶ አያችሁ። ስለዚህ ነቢይ ጥላሁንን ነው የሚከተለው። እንድታስተውሉና እንድትጠነቀቁ ፈልጋለሁ። ይህ ሰው አስተምህሮቱ ክርስቶስ ኢየሱስን ስጋም ደምም ነሳ የሚል ትምህርት ላይ 50-50 ነው። የክርስቶስ ኢየሱስ ከእናታችን ቅድስት ድንግል ማርያም የአዳም ዘርን ይዞ ተካፈልኩኝ ብሎ አያወራ። ክርስቶስ ኢየሱስ ተካፈለ ብሎ አያወራ። ዕብራውያን 7:14-16 ያለው ምንድን ነው? ክርስቶስ ኢየሱስ ስጋን ተካፈለ ካለ በኋላ የያዘውም የአዳም ዘርን እንጂ የመልአክን ዘርን አይደለም ብሎ ይናገራልና አብዛኛው ሰዎች እንዳትሸወሩ፣ ሚዲያ ላይ በሚወራው ነገር ጥላውን የሚያስተምራቸው ትምህርቶች ሌላ ስለሆነ ማለት ነው። ወደ ዋናው ጣቢያ እንግባ። ኦርቶዶክስ እያለን ለማርያምም እየዘመርን ነው የተደበደብ ነው። ለምንድን ነው? እኔ በጣም የሚገርመኝ እሱ ነው። ለማርያም እየዘመርን ተደበደቡን። ምንድን ነው ጥላ ጥያቄው ማለት በምንድን ነው መነሻቸው ስትል ቅናትና መቀኝነት፣ ክፋት ካልሆነ በስተቀር ሃይማኖታዊ የሆነ እንኳን የሆነ የሚያነሱት ነጥብ አልነበራቸው። የሚቀኑብን ሰዎች ነበሩ። እኛ ኦርቶዶክስም ሆነን ይቀኑብናል።
እና ይሄ ተራ የሆነ አጋንንታዊ ጥላቻ ነበር ያኔ። ግን አሁን ባለኝ ማንነት ነገሮችን ወደኋላ መለስ ብዬ ሰይጣን ያየው በእነዛ በሚደበድቡን ሰዎች ውስጥ ሆኖ የሚሰራ መንፈስ የነገውን አገልግሎታችንን አስቀድሞ አይቶ የማኮላሸት ስራ፣ የማጥፋት ስራ ነበረ ሲሰራ የነበረው አሁን ባለኝ መረዳት። ለዛ ነው ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ፣ መቼም ዝም አልልም። ያለኝ ኢየሱስ ነው ለዘላለም። ይሄ ከተደበደብኩ በኋላ እዛው ሆኜ ዘመርኩት። መውጣት አልፈልግም ነበር። እኔ እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበርን ነው። ክፋት የለም፣ የተደበቀ ሂድን አጀንዳ የሚባል ነገር የለም። ኢቭን ተሐድሶ የሚባለው ስለ የለውም። ባይዘዌ ተሐድሶ የሚባለው ራሱ አልነበርኩ የዛን ጊዜ ማለት ነው። ይሄንን እውነት ስንናገር በቃ በዚህ መልኩ ነው። እና ያ ጊዜ ግን ያ የጌታ መምጣት በልባችን ውስጥ ብርሃን ይብራ ያለ እርሱ ነው ይሌለ እዚህ ቆሮንቶስ ምዕራፍ 4 ላይ በቃ ይብራ ብሎ ብርሃኑን ያበራው እሱ ነው። እና ከዛ በኋላ ኦርቶዶክስ እያለን ለማርያምም እየዘመርን ነው እመጣበታለሁ ወደ ሌላው ትምህርቱ። ኦርቶዶክስ እያለን ለማርያምም እየዘመርን ነው የምንደበደበው። ኦልሞስት ማንም ሰው አልደበደበም። የደበደበ ኃጢአት ነው የመጀመሪያው ጉዳይ። ትዝታው ሲወጣ ኃጢአቱ ነው ቢባል አንዲትን ሴት ያጫውታል፣ ቀጥሎ ደግሞ እናትየዋን ያጫውታል። ስለዚህ ለማርያም ስለዘመርክ ኃጢአት አያሳድድህም አልልህም። ደግሞ ለማርያም ደግሞ የምትዘምረው ደግሞ የአምልኮ መዝሙር አለ የምትዘምረው፣ የአክብሮት መዝሙር ነው የሚዘምረው። ሊመለክ የሚገባ እንዳለ ከሰማይ የወረደ ክርስቶስ ይባላል። ስለዚህ ቤተ ክርስቲያን ለመላእክትም ሆነ ለማርያምም ሆነ ለቅዱሳን የሚደረገው መዝሙር ወይም የሚደረጉ ስግደቶች የአምልኮ መዝሙሮች አይደሉም፣ የአክብሮት መዝሙሮች ናቸው የሚደረገው። ስለዚህ ያሳደደህና የደበደበ የገዛ ኃጢአት ነው፣ የሄድክባቸው አካሄዶች ናቸው። ከዚህ ጋር በተያያዘ አንድ ነገር ብለሃል ትዝተው። ምን ብለሃል? እማያውቁትን አስጨንቀሃቸዋል። ኦርቶዶክስ ትናፍቃለች፣ እንዳትመጣ ሼም ይይዛል። ለምን ቢባል አሁንም ብትመጣ በክህነት እንደማትቀጥል ይታወቃል። ብትመጣ በክህነት እንደማትቀጥል ይታወቃል። ለምን ቢባል ሰው ቤተ ክርስቲያን በዝሙት ጥላት ከወጣ በኋላ፣ በኃጢአት ጥላት ከወጣ በኋላ፣ ብዙ ኃጢአቶችን ካደረግክ በኋላ እንደገና ከእንደዚህ አይነት ነገር ነው የመጣሁት ብለህ ብትመለስ እንኳን ወደ ክህነት አትመለስም። ያሳደደህም ኃጢአት ነው። ስትመለስም ደግሞ ምህረት አግኝተህ የዘላለም ሕይወት የምታገኝበትን ነገርን ብቻ ነው ማትከለክል ቤተክርስቲያን። እሱም ቤተክርስቲያን ኃጢአትን ስለምጠላ ኃጢአተኛውን ስለምትወድ ማለት ነው። ይህ የቤተክርስቲያን ስራ ነው። ኃጢአት እንጠላለች፣ ኃጢአተኛውን ትወዳለች። እሱ ምን ያደርጋል? ፕሮቴስታንት ቤት ግዕዝኛ ምን ያደርጋል? ፕሮቴስታንት ቤት ግዕዝኛ ምን ያደርጋል? በግዕዝ ምን እያላቸው ነው? አያውቁ። ጠዋፍ ማብራት ትርጉሙ ምንድን ነው? አያውቁ። ወይ አስተምረ ጠዋፍ አታስበራ፣ ወይ አስተምረ አስተርጉመ ደግሞ ግዕዙን አትነግራቸው። ትናፍቃለች ቤተክርስቲያን። ናፍቆትን የምትወጣው በምንድን ነው? እዚህ ምስኪን ህዝብ ላይ በመጫወት በሁሉ ነገር አሜን የሚል ለምን ቢባል የሆነ አዲስ ቋንቋ የሚመስል ነገር ተናግረው ተበራላችሁ ሲባሉ አሜን የሚሉ ህዝቦች ስለሆኑ፣ ትሮጣላችሁ አሜን የሚሉ በሁሉ ነገር አሜን የሚሉ ስለሆኑ ነው። ስለዚህ ኦርቶዶክስ ስለምትናፍቅ ናፍቆቷን በምን ትወጣለህ? ምን ያውቃሉ? አሁን ምን እያልካቸው ነው? ለምሳሌ ያክል ቤተክርስቲያን በግዕዝ ጸሎት ላይ እኔ ኦርቶዶክሳዊ ስለሆንኩኝ ትርጉሙን አውቀዋለሁ። እሱስ አያውቀው። ኦርቶዶክስ ስለሆንኩኝ ይህ ማለት ምን ማለት ነው ብዬ ጠይቄ ትርጉሙ ስላወቅኩኝ ጸሎቱን ሁሉ አሜን እያልኩ እቀበላለሁ። በግዕዝኛ የሚደረገው ይህ ህዝብ ምን ያውቃል? ስለምን ጠዋፍ አስበራኸው?
ለምን ጧፍ አበሩ? የጧፉ ትርጉም ምንድን ነው? ምንድነው ዓላማው? ለምሳሌ ያክል እኔ ነጭ ነጠላ ለብሳለሁ ኦርቶዶክስ ሆኜ ነጠላ ለምን እንደምለብስ ትርጉሙን አውቃለሁ። ቤተክርስቲያን ነጭ መታስለበሰኝ ነጠላ መታስለበሰኝ የክርስቶስ ኢየሱስ ሙሽራ መሆኔን ማሳያ ነው። ደግሞ ነጭ በነጭ ለብሼ ሄጄ ደግሞ ስጋ ደግሞ ስወስድ ደግሞ ለክርስቶስ ኢየሱስ ሙሽራነት መብቃት ነው። ደግሞ ጧፍ ማበራው ኦርቶዶክሳዊ ሲሆን የዓለም ብርሃን ክርስቶስ በራልኝ እናበራለን ብለን ነው። ይህ ምንድነው ዓላማው? ያውቁታሉ የትርጉሙን ጴንጤዎች። ለምንድነው ጧፍ ያስያዝካቸው? አያውቁትም። በግዕዝኛ ምንም ነገር በትነግራቸው አያውቁትም። ግን ምስኪን ህዝብ እንደተረዱ የሚፈልገው እዚህ ውስጥ ያላችሁ ፕሮቴስታንቶች እግዚአብሔር እንዲረዳችሁ የምፈልገው ነገር ከእልህ ወጣችሁ እሱን አፍቆቱ ነው የሚወጣው። ሲሰለቸው ደግሞ ቤተክርስቲያን እንዴት እንደሚሰድብ ደግሞ ቪዲዮን አሳያችኋለሁ። ዓላማውን አያውቀው። ይህ ህዝብ ሼራ ባራባ ስትለው አሜን የሚል ነው። ጄላ ባራባራ ስትለው አሜን የሚል ነው። ሻኩባ ስትለው አሜን የሚል ነው። ሊቫ ስትለው ምን እንደሚል ትርጉሙን አያውቀውም። ብቻ ግን የሰማይ ቋንቋ ነው ያወራሁት ብለህ ትሸውደዋለህ። አሁን ያወራው ቋንቋ ከእግዚአብሔር ጋር ህብረት የምናደርግበት የሰማይ ቋንቋ ነው ብለህ ትሸውድ። ግዕዝኛን ትርጉሙን ከየት አውቀውት ነው የምትቀልደው? ምን ማለት ነው? አላወቅም። ስለዚህ ኃጢአት አሳዷል፣ ወጥተሃል። ለመመለስ ደግሞ ሼም ይይዛል። ብትመለስ ደግሞ መልሰ በክህነት አትገባ። ስለማትገባ ለምን ቢባል እርግጠኛ 4 ነጥቦኝ የምነግርህ ቤተክርስቲያን ኃጢአትን ፈጽሞ ትጸየፋለች፣ ኃጢአተኛን ግን ትወዳለች። ኃጢአተኛውን በክርስቶስ ኢየሱስ ስጋ በክርስቶስ ኢየሱስ ክቡር በሆነ ደሙ ምህረት ታሰጣለች፣ ይቅርታ ታስብላለች። ከዛ በኋላ ትመጣለህ፣ እንደኛ ምን ትሆናለህ? ምእመን ሆነህ ትቀጥላለህ። በቃ አለቀ። የገባህን እውነት እየመሰከርክ ትሄዳለህ እንጂ ቤተክርስቲያን ላይ በክህነት ስለማትቀጥል ይሄን ህዝብ ትሸውደዋለህ። ምንድን ነው እያልካቸው ያለው? ምንድን ነው ዓላማው? እኔ ይሄን ፕሮግራም ያካሄደው ወላይታ ሶዶ ጋር እና እሱ ላይ ነው። ምንድን ነው እያልከን ያለ ወዳጅ? ወይስ ሳናቄ ጴንጤ ተሐድሶ አዘጋጅተህ ኦርቶዶክስ ልታደርጋቸው ነው? ልትመልሳቸው ነው? ጴንጤ መታደስ አለበት ብለህ አዲስ ኦርቶዶክስ ልታደርጋቸው ፈልገህ ነው? አልገባኝም። እዚህ ጋር አሁን ምን ስታደርግ ነው? ኦርቶዶክስ ስትናፍቅ የምታደርገው ነገር ነው። ልክ ደግሞ ኦርቶዶክስ ደግሞ ከኦርቶዶክስ ወጥተህ ደግሞ የሚያናድ ነገር ደግሞ እመጣበታለሁ ቪዲዮ ስታናድ ደግሞ ቺን ቤተክርስቲያንማ መወረፍ አለብኝ ብለህ ደግሞ እንዴት እንደምታወራ ደግሞ እንሄድበታለን። ይህ ህዝብ እኮ ምንም እኮ አልገባውም እኮ ጧፍ ለምን እንደሚያበራም እኮ አያውቅም።
እያልከን ያለው? ይሄ ህዝብ ዝም ብሎ ከዛ በኋላ ቤተክርስቲያን በጣም ስታናደው ምን ይላል? እንደገና ደግሞ ከቤተክርስቲያን መውጣቱ ደግሞ ሲያበሳጨው የሚሰማውን ስሜት ደግሞ ላሳያችሁ። ሲዋሽባት አሁን ከዚህ በኋላ ያለው በአግባቡ ትምህርቱን እንሄድበታል። ደግሞ ሲዋሽባት ይህም በግዕዝኛ ካለ በኋላ ወላይታ አካባቢ ጋር እዛ ክሩሴዱን አዘጋጅተው ከዮናታን አክሊሉ ጋር ካሉ በኋላ ከቀጠሉ ምን ካሉ በኋላ እንደገና ደግሞ ሲቃጠል ዮናታን አክሊሉ ኢንተርቪው አድርጌን ብሎት ደግሞ ኢንተርቪው ያደረጉትን ጉድ ደግሞ ላሳያቸው። አይተዋል አንተ በትክክል ገልጠህ። እኔ ብዙ ነው ያየሁት፣ ማለት አንድ ብቻ አይደለም። እዚህም እያለሁ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁ። ቄስ ከሆንክ ትገልጥና በደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት፣ ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት፣ ኧረ ውሸት ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድን ነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው አያችሁ። እንዲያውም ይሄን ሀሳብ እኔ በአግባቡ እነግራችኋለሁ። ቪዲዮ ላይም በአግባቡ መልሼለታለሁ። ግን የቤተ ክርስቲያን ሊቃውንቶች ምን ይላሉ? ኢየሱስ ምን ይላሉ? የቤተ ክርስቲያን ሊቃውንቶች ሰው እንዴት በዚህ ልክ ንጹሕና ሀገር የሆነችን እዛ ሄዶ እማያውቁት ልሳን ላይ ይቀልዳል፣ ምንድን ነው ግዕዝ ላይ ይቀልዳል። ከዛስ በኋላ እዚህ ደግሞ ሲመጣ ደግሞ የምትሰግዱት ለግለሰብ ለሀብታም ነው የምትሰግዱት። ታቦት ሲቀረጽ እንዴት ነው የሚቀረጸው? አንድ ቪዲዮ ላሳያችሁ። እንዲሁም እኔ ከማወራ ሊቃውንቶች ያወሩ። ውዶቼ እዚህ ላይ ሊቃውንቶቹ ያወሩ በአግባቡ ጌታን። እሱን ቪዲዮ ላሳያችሁ። እኔ በአግባቡ ቪዲዮን ሰርችበታለሁ፣ ግን እስኪ እዩት። እኔ ከማወራ ሊቃውንቶች ስለ ታቦት እውነት የሚካኤል ታቦት የገብርኤል ታቦት እየተባለ ነው የሚቀረጸው? እስኪ በጌታ በእግዚአብሔር ፍቅር ነው ጠይቃችሁ ሊቃውንቶቹ እንዴት እንደሚያብራሩት የአዲስ ኪዳን ታቦትን አዳምጡልኝ። ታቦት ምንድን ነው ካለ የአዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። የሚጻፍበትም የብሉይ ኪዳን 10ቱ ትእዛዛት አይደሉም። የሚጻፍበት የክርስቶስ የኢየሱስ ክርስቶስ ስም ነው የሚጻፍበት። አልፋ ክርስቶስ ስም ይስገድ የሚለው ይሄ በተለየ ሁኔታ ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳስ በመድኃኒዓለም እንድታስተውሉ ፈልገው በሜሮን ምን ይሉታል? ይቀቡታል። እዛ ጋር ያለውን ይዩት። በዘይት ቄሶች ምን ይሉታል? ይቀቡታል። ሊቃነ ጳጳሳት በሜሮን ያከብሩታል። የሚነኩትም ቅስና ያላቸው እና ጳጳሳትና ካህናት ብቻ ናቸው። ዲያቆናትም አይነኩትም። በእኛ ቤተክርስቲያን መሰዊያ ስለሆነ የሚሰዋበትም የክርስቶስ ስጋና ደም ብቻ ነው። ስለዚህ ክርስቶስን እጅግ አድርገን ከማክበራችን የተነሳ ክርስቶስን ከመውደዳችን የተነሳ በመጽሐፍም ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚልና በታቦቱ ላይ የኢየሱስ ክርስቶስ ስም ስለተጻፈ ኢየሱስ ክርስቶስን ለማክበር በተለየ ልብስ አልብሰን አክብረን ይዘን እንዞራለን፣ እንሰግዳለን። የምንሰግደው ለክርስቶስ ስም ነው። አገልግሎቱ ቅድም እንዳልኳችሁ የአዲስ ኪዳን መሰዊያ ሆኖ ክርስቶስን መሰዋት
ስለሚፈጸምበት ስለ መሠዊያው ለምን ይጠይቃል? መስዋዕት ሳይኖረው ስለ መሠዊያው ለምን ይጠይቃል? ገብቷችኋል? ጥያቄ ምንም ጉዳያቸው እኮ ነው። ይህን የሚያደርጉበት መሰረታዊ ምክንያት አንድ ነገር ነው። ያ መሰረታዊ ምክንያት ምንድን ነው? እኛ ጋር ያለውን በሙሉ የማስጣል ፍላጎት እየጣል ወደ የት እንድንሄድ ነው። ከዚያ ውጭ መሰረታዊ ጥያቄ የላቸው። እግዚአብሔር ለሁላቸው ማስተዋሉን ያደለ ነው። አሜን። እንዲሁም እንዲህ ሊቃውንቶች ያወሩታል። እሱ ሲያወራ ሲዋሽባት እዛ ኦርቶዶክስ ናፍቃው በግዕዝኛ ቀልዶ እሱ ሲዋሽባት ደግሞ ይሁ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ በነገራችን ላይ እየዋሸ ነው። ትዝታው በቅስና አላገለገለም። ቄስ ሆኖ አላገለገለም። ኦርቶዶክስ ተዋሕዶ ቤት የትም ደብር ላይ በማንኛውም ደብር ላይ ቄስ ተብሎ የተሾመበት የለም። ይህንን ክህነት አላገኘም። ትዝታው ሳሙኤል ዘማሪም ነው። ከዛ በኋላ ድቁና የተቀበለው ከዛ በኋላ ቀሲስ ነኝ አለ ራስ በራሱ እንጂ ቄስ አልነበረም። ስለዚህ ታቦቷን የመንካት የማየት መብት የለውም። አይደርሳትም እኮ ነው የምላቸው። አልደረሰበትም። ግን በቃ የሆነ ሰው ተነስቶ አሁን ለምሳሌ ያክል ማን ነው እንዳልካቸው ዘነበ ተነስቶ እኔ ፓስተር ነኝ እያለ ነው። ፓስተር ነኝ እያለ ነው። ፓስተር ነኝ አለ እንዳልካቸው ዘነበ። መብቱ ነው። ጴንጤ ቤት ማንም ሰው ፓስተር፣ ማንም ሰው መጋቢ፣ ማንም ሰው ነብይ፣ ማንም ሰው ምናምን ስለሚሆንበት በአቋራጭ ጎዳና ወደ ጭስ አልባው ኢንዱስትሪ ይቀላቀላል። ትዝታው ግን እኔ አዎ ነበር ብላችሁ ምጽፉልኝ ሰዎች ካላችሁ አንድ 4 ሰው ከጻፈልኝ ከኦርቶዶክሳውያን ነው ብዬ ልውሰድ። ትዝታው ቄስ ነበረ ጻፉልኝ። ዘማሪና ዲያቆን ነበር አውቃለሁ። ከዛ በኋላ ድቁናው ፈርሷል። እናትና ልጅ አጫወተ፣ ሌላም ሴቶችን አጫወተ። ከዛ በኋላ ምን ድቁናው ፈርሷል። እዚህ ጋር ግን ቤተክርስቲያን ላይ ግን ሲዋሽስ አልነበረም። እምንዋሽላት እውነት የለችም። እምንዋሽላትም ደግሞ ቀጥተኛ ሃይማኖት ኦርቶዶክስ የለችም። ማንም አላደረሰውም ቅዱስ ታቦቱ ላይ ስለማያቅ ስለሚስጥራት ስለማያቅ ቅዱሱ ታቦት ወይም ደግሞ የክርስቶስ ኢየሱስ ስጋ እና ደም መፈተቻ መሰዊያ ማቅረቢያው ታቦቱ በምን እንኳን እንደሚቀባ እንኳን ስለማያቅ ሰውየው የዩ ጩፋ መንፈስ ገብቶበታል መሰለኝ ዘይት ነው የሚቀባው ይላል። ሲጀመር ቅባ አሜሮንና ዘይት መለየት አቅተዋል። ዘይት ነው የተቀባው። እናዳምጡ ምን አይነት ውሸታም እንደሆነ። የሚለብሰው ጨርቅ ይነሳ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት። ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። ያችሁ በቅስና አገለግል ውሸታም። በየገጠሩ ስንሄድ አያለሁኝ። አላየህም? ቄስ ከሆንክ ትገልጥና አልነበርክም። ትዝታው በመድኃኒዓለም አልነበርክም። ይነሳና ውሸታም። በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። እዩት። የቤተ ክርስቲያን ሊቃውንቶች ደግሞ ታቦቱ ምን እንደሚቀባ ደግሞ በአግባቡ ነግሯቸዋል። ግን እዩት። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድን ነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረቱ የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል።
ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው የነ ወለተ ማርያም በዓለም ዙሪያ የኔ መልስ አዳምጡ። ኦርቶዶክሳውያን ይህንን ቪዲዮ ሁላችሁም ሼር፣ ዱት፣ ኮፕሊንግ አድርጉት። በዓለም መድረስ ባለበት ሁሉ 5 ጊዜ ኮፕሊንግ ያደርጋችሁ አድርሱልኝ። አካውንቱ የገባችሁን ኮምፕሌክ አድርጉልኝ። በነገራችን ላይ ትዝታው እና ዮናታን አክሊሉ ላደረጋችሁት ውይይት ወይም ደግሞ ዮናታን አክሊሉ ትዝታው ለጠየቀው ጥያቄ የሁለት አላዋቂዎች ንግግርን ነው እዚህ ጋር እያየውኝ ያለሁት። ማለትም ስለ ታቦት ሲጠይቀው ትዝታውን እኔ ቄስ ስለሆንኩኝ ከፍቼ ገልጬ አይቼዋለሁ። እሱም ደግሞ ታቦቱ ላይ የሚጻፈው ወለተ ሚካኤል እና ደግሞ ሌላ የግለሰብ ስም ከዛ በኋላ የመላእክት ስም ነው ብትለው፣ በነገራችን ላይ ይሄንን አለማወቅን በጣም የሚያሳዝነው ነገር ታቦቱ ላይ ምን ተብሎ ነው የሚጻፈው የሚለውን ነገር እናስብ። መጀመሪያ ታቦት ላይ የሚጻፍ ሚካኤል የሚባል ቤተክርስቲያን አለ፣ ገብርኤል የሚባል ቤተክርስቲያን አለ፣ ጊዮርጊስ የሚባል ቤተክርስቲያን አለ፣ ሩፋኤል የሚባል ቤተክርስቲያን አለ፣ እናታችን ቅድስት ድንግል ማርያም የሚባል ቤተክርስቲያን አለ። እዚህ ቤተክርስቲያን ውስጥ በቅዱሳን ስም የተተከለ ወይም ደግሞ በቅዱሳን ስም የተተከለ የተመሰረተ ቤተክርስቲያን እንጂ የቅዱሳን ስም የሚገኝበት ታቦት የለም። ታቦት ላይ ምን ተብሎ ነው የሚጻፈው ብለህ ስታስብ ታቦቱ ላይ የአንድም ግለሰብ ስም የአንድም ደግሞ የቅዱሳን ስም አይጻፍም። ደግሞ የአንድም ደግሞ የቅዱሳን ምስል ምን አይልም አይቀርጽም። እዛ ታቦቱ ላይ የሚጻፈው ምንድን ነው? ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለው። ይህ ደግሞ መጽሐፍ ቅዱሳዊ ሀሳብ ነው። ማለትም የክርስቶስ ኢየሱስ ክቡር ደሙ፣ የክርስቶስ ኢየሱስ ክቡር ስጋው ምን ማድረጊያው ስለሆነ ማቅረቢያ መሰዊያው ስለሆነ እዛ ጋር የሚጻፈው አልፋ ኦኦ ነው የሚለው። አልፋ ኦኦ ማለት ደግሞ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚል ነው። ስለዚህ አለማወቃችሁን በማወቅ እንድትተኩ ተፈልጋለሁ። በግድ ቤተክርስቲያንን ለማሰደብ ለሀብታም ነው መሰግዱት፣ ለቅዱሳን በተጻፈ ስም ነው መሰግዱት አይሰገድም። ታቦት ከእያንዳንዱ አድባራት ሲወጣ ከእያንዳንዱ ቤተክርስቲያን ሲወጣ ታቦት ወጣ የሚባለው የክርስቶስ ኢየሱስ ክቡር የሆነው ስጋና ደሙ መሰዊያ ወይም ደግሞ ማቅረቢያ ማለት በአዲስ ኪዳን 11ዱ የሙሴ ግጋት ወይም ሌሎቹ ነገሮች አይጻፍበትም። እዛ ላይ የሚጻፈው አንድ ሶስት ብቻ ነው፣ ጉልበቱ ለክርስቶስ ኢየሱስ ይንበረከካል የሚል። ቀጥሎ ዘይት ይቀቡታል። ዘይት አይደለም የሚቀቡት። ይህንንም ደግሞ የመቀባት ስልጣን ያላቸው እንዳንተ አይነት ተራ የሆነ ሰው ሳይሆን ይህንንም ደግሞ የሚያደርጉ ቀሳውስቶች ናቸው። ቄሶች ምንድነው የሚቀቡት? ቅዱስ ሜሮን ነው የሚቀቡት፣ ወይም ደግሞ ቅባ ሜሮን ነው የሚቀቡት። ሲቀቡት ያንን ነው የሚቀቡት። ካለማወቅ በፊት ለማወቅ ሞክር። በነገራችን ላይ ቤተክርስቲያንን በጥላቻ ስላወራባት ብቻ ይቺ ንጹሕና ቅድስት የሆነች ቤተክርስቲያን አጠፋም። እኔ እንኳን ትናንትና ከምንፍቅና የመጣሁት እንኳን ይሄንን ስለ ቅዱስ ታቦት ያለውን እውነትን እረዳለሁ፣ አውቃለሁ፣ ተረድቻለሁ። ስለ ሚስጥራት የሚለውን ነገር ደግሞ በሌላ ቪዲዮ እመጣልሃለሁ፣ ሜንሽን አደርጋለሁ። ትዝታው ይሄንን ለእንደዚህ አይነት መናፍቅ ትዝታውና ለእሱ መሰሎች አድርሱልኝ። አመሰግናለሁ። እምዬ ኦርቶዶክስ ተዋሕዶ ለዘላለም ትኑር፣ አሜን። አይተዋል አንተ በነገራችን ላይ ቅባ ሜሮንና ቅባ ቅዱስ ይለያያል። ስታወራ ቅባ ሜሮን ነው የክርስቶስ ኢየሱስ ስጋ፣ የክርስቶስ ኢየሱስ ደም የሚቀርብበት ወይም መፈተቻ ቅዱሱ ቴበር ወይም ደግሞ መሰዊያው ማቅረቢያው እኛ የሚወጣው ታቦት ላይ የምንጠቀመው ቅባ ሜሮን ይባላል። ይህንን እና ቅባ ቅዱስና ቅባ ሜሮን እንኳን የማያውቅ ሰውዬ ዘይት ነው የሚቀቡት አለ። አንተን አሁን ቄስ የነበርከው ዲያቆን አልነበርክም። እኔ የቤተ ክርስቲያን ልጅ ነኝ። ለምሳሌ ያክል እኔ ኦርቶዶክስ ከሆንኩኝ 2 ዓመቴ ነው። አልሞላኝም፣ እንዲሁም 2 ዓመት። ቅባ ሜሮን ምንድን ነው፣ ቅባ ቅዱስ ምንድን ነው የሚለውን እንኳን ልዩነቱን አታውቅም። ቅባ ሜሮን መንፈስ ቅዱስን የምታገኝበት የልጅነት ጥምቀትን ያገኘ ሰዓት ላይ ክርስቲያን የሆንክ ሰዓት ላይ የምትቀባው ነው። ቅባ ቅዱስ ደግሞ የቤተ ክርስቲያን ካህናቶች ወይም ደግሞ ቤተ ክርስቲያን ስልጣን በሰጠቻቸው ክህነት መሰረት
አባቶች የጸለዩበት ጸሎት ያደረጉበት ቅባት ነው። ተነስተ ዘይት ይቀቡታል። እንዴት ከምን እንዴት እስከየት እንደሚሰራ እንኳን አታውቅም። ለምን ቢባል ስለማታውቅ የቱ ጋር ደርሰ የቱ ጋር ማደርስ ሊነኩት እንኳን የሚገባው ቅዱሱን ታቦት እንኳን ቅባ ሜሮን ሊቀቡት እንኳን የሚገባው ምኖች ስለሆኑ ቄሶች ስለሆኑ በቅስና ክህነት ያላቸው ስለሆነ አንተ ግን ምን አለ የለበትም። በመድኃኒዓለም ወይ እዚች ንጽሕትና ያለ ትችት ያለ ስድብ የገባህን እውነት እኮ መናገር እኮ ትችላለህ። እኔ ፕሮቴስታንትን ሳልሰድብ ሳልተች የገባኝን እውነት መናገር እችላለሁ። ከጥላቻ ወጥቼ የገባኝን እውነት እየነገርኳቸው እንዲመጡ ማድረግ እችላለሁ። አንተ ግን የምታደርገው ስታጣ ቤተክርስቲያን ስትናፍቅ እንዴት አስደርጋለህ? ስትናፍቅ በእናታችሁ በጌታ እማያውቁትን ይህ ማለት ይህን ኢንተርቪ ከ15 ቀን በፊት ነው ያደረገው። ይህን ከ15 ቀን በፊት ክሩሴድ አዘጋጅቶ ወላይታ ላይ ትርጉሙን አያውቁት፣ ዓላማውን አያውቁት። ጧፍ ገዝቶ ያስቸገራቸው አስጨነቃቸው ሰዎች ነው። በግድ ቀድሻለሁ ምንድን ነው የምትላቸው? አታስጨንቃቸው። ምንድን ነው የምትለው? እሱ እኔ አልገባኝ። ህዝቡን ለምን ታስጨንቀዋለህ? ዓላማ ምንድን ነው? ምንድን ነው እሱ ወዳጄ? ምንድን ነው የምትለን ሰውዬ? ህዝቡ ዝም ብለህ ለአንተ የሚያምርብህ እንደዚህ ብታስደርግ ችግር የለውም። አሁን ለምሳሌ ያክል ለጴንጤ ቢሸከሙም ቢያበሩ የማይደብረው ነገር እንዲህ ብታስደርግ ችግር የለውም። እንዲህ ወንበር አሸከመ ትችላለህ፣ መብትህ ነው። ይሄ እናንተ ነው። ይሄ እናንተ መገለጫ ነው። ይሄ መብት ነው። ወንበር አሸክመ መብት ነው። የእናንተ መገለጫ ነው። ጧፉን ለምን እንደው የምታበሩት ገብቷቸዋል። ይህ መብት ነው። አሁን ለምሳሌ ያክል ኦርቶዶክስ ይህን አትኮርጅም። ይህን ኮርጃ አታሸክም። ለምን ቢባል መጽሐፍ ቅዱስ ሲናገር እናንተ ሸክም የከበደባቸው ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው። እኔ ሸክሜም ምንም የሚያሳርፈኝ አሳራፊ የሆነ አምላክ ጋር ነው የመጣሁት። ጨምሬ የምሸከመው ወንበር የለኝም። ጨምሬ የምሸከመው ከባድ ነገር የለም። ሸክሜን የሚያሳርፈኝ አምላክ ጋር ነው የመጣሁት። ይህን ቤተክርስቲያን ፈጽሞ አኮርጅም። ኦርቶዶክስ አንተ ምንድን ነው ይህን አሸክማቸው? ይህ እናንተ ስጦታ ነው። መብት ነው ይሄ። ይሄ መብት ነው። ይሄ መብት ነው። ለምን በግራና በቀኝ ህዝቡ ላይ ትጫወቱበታላችሁ? እዚህ ጋር በማያውቀው ቋንቋ ግዕዝኛ ምን እንደሆነ አያውቅ ትጫወቱበታላችሁ። እዚህ ጋር ደግሞ ወንበር ታሸክሙ ለምን ትጫወቱበታላችሁ? ማስተዋል ይሆንላችሁ፣ መንቃት ይሆንላችሁ፣ እንዲገባችሁ ይሁን።
እግዚአብሔር የረፍት አምላክ ነው። የዘላለም መጠጊያ ነው፣ ማረፊያ ነው፣ ሰላም መስጫ ነው። ሰላምን የሚሰጥ የሚያበረታ ድንቅ አምላክ ነው እግዚአብሔር። እግዚአብሔር ይሄ ነው። አልፎ ተርፎ ደግሞ እንደዚህ የሚዋሽባታል እኮ እዩት። በነገራችን ላይ የማርያምን ወይም የቅዱሳንን ስዕል መያዝ ይከብድሃል። ኢትዮጵያን ማምለክ ጀምራችሁ ነው የኢትዮጵያ ባንዲራን እንዲቸርሱ ውስጥ ታደርጉታላችሁ። እኛ የቅዱሳንን ስዕል ስንይዝ ቅዱሳንን ማምለክ ጀምራችሁ ነው፣ ማርያምን ማምለክ ጀምረ ነው፣ ገብርኤልን ማምለክ ጀምረ ነው። እናንተ ኢትዮጵያ የምትባል ሀገርን ማምለክ ጀምራችሁ ነው። እንዲሁት ምንድን ነው እሱ የምትለኝ? አልገባኝም። ምንድን ነው እሱ? አልገባኝም። እናንተ ኢትዮጵያ የምትባልን ሀገርን እያመለካችሁ ነው ለሚባል የባንዲራ ሀገር የባንዲራ ስለሆነ ስለማውቀው ኢትዮጵያን ደግሞ ማመልካት ሳይሆን ምኖርባት ናት። እግዚአብሔር ወዶና ፈቅዶ ኢትዮጵያ የምትባል ምድር ላይ እኔን ፈጥሮኛል። ተወልጄባታለሁ። እኛ የቅዱሳንን ስዕል ይዘን ስንዘምር ስናከብር ምን ነው ተመስገን፣ ገብርኤልን ማምለክ ጀመርክ፣ የገብርኤል ስዕል ተሸከምክ፣ ተመስገን፣ ማርያምን ማምለክ ጀመርክ፣ የማርያምን ምን ነው ምናምን ትላላችሁ። እኔ ክብር ለሚገባው ክብር ስጥ ስለሚል መጽሐፍ ቅዱስ እግዚአብሔር ያከበራቸውን ቅዱሳንን አከብራለሁ። እናንተ ጋር ደግሞ ስንመጣ ይህንኑ ጥያቄ ደግሞ ስጠይቃችሁ ኢትዮጵያ የምትባልን ሀገር ማምለክ ጀምራችሁ ነው? አምላካችሁ አድርጋችሁት ነው ኢትዮጵያን? ኳይ ምንድን ነው እሱ? እሺ ተውትሽ። ኢትዮጵያ ትውልድ ሀገራችሁ ናት። እኛ የቅዱሳንን ስዕል ስንይዝ ይደብራቸዋል አይደል? አሃ እናንተ ወንበር ማምለክ ጀምራችሁ ነው ወንበር የተሸከማችሁ? አምላካችሁ ወንበር ነው። ምንድን ነው የተሸከማችሁ? እሺ ይሁንሽ፣ ሀገርን ወደ ነው ልበል። ይሄ አምላካችሁ ወንበር ለምን ተሸከማችሁት? እኔ ልክ ቅዱስ የሆነው እግዚአብሔር ያከበረውን የገብርኤልን ምስል ሲይዝ ያስነቅልሃል። ክርስቶስ ኢየሱስን የወለደችውን እናቱን የእናታችን ቅድስት ድንግል ማርያምን ምስል ሲይዝ ታብዳለህ። ምን ነው ተመስገን፣ ስዕል ማምለክ ጀመርክ እንዴ? ማርያምን ማምለክ ጀመርክ እንዴ? ገብርኤልን ማምለክ ጀመርክ እንዴ ትላለህ? ይሄንንስ አንተ ወንበር እያመለክ ነው? ወንበር ማምለክ ጀምረን ምንድነው እሱ ወዳጆቼ? እሺ ለአንተ ጊዜ ችግር የለውም።
እዚህ ጋር ግን በግድ ኦርቶዶክስ ነኝ የሚለው ልጅን ደግሞ ላሳያችሁ። በግድ ልብሷን የማያወልቁ ነገር ግን ቤተክርስቲያን ላይ የሚዋሹ ይህ ሰው ቦለከኝ እንዴ! በኢየሱስ ቦታ አድርጋችሁ በክርስቶስ ቦታ አድርጋችሁ ማርያምን እያመለካችሁ እንደሆነ ይኸው ማስረጃ። አቤት! ይኸው ማስረጃ። አክሊለ ምክህነ ይኸው ሁሉ ውዳሴ ማርያም ምንድን ነው? ይኸው ማስረጃ። እኔ ኦርቶዶክስ ነኝ። ማርያምን እናከብራታለን እንጂ አናመልካትም ስለ እኔን ካልተረዳኸኝ የኔ ማርያምን ማክበር ማምለክ ራሱ ቢሆን አንተ አመለካትም ብትለው የኔ ማርያምን ማምለክ ቢሆን የአንተ ወንበር መሸከምን ግን ትክክል አድርጎ አደርገው። የኔ ስህተት የእናንተን ትክክል አያመጣም። ማርያምን ታመልክ እንደማናመልካት እየነገርን በዕለተ ቀኗ እንኳን የምትነግስ ማርያም የለችም። ንጉሱን እናነግሳለን፣ በቀኗ ደግሞ እናቱን እናከብራለን ብዬ እየነገርኩ ግን በግድ ታመልካታለህ ብትለኝ አመልካታለሁ እንኳን ብል የኔ ስህተት ያንተን ወንበርን መሸከም ትክክል አደርገው ሊያደርገውም አይችልም። ለምቢባል ስህተት ጎዳና ላይ ነው ያላችሁት። ሲዋሽ ማርያምን ትባላለች። ማርያም በኢየሱስ ቦታ አድርጋችሁ በክርስቶስ ቦታ አድርጋችሁ ማርያምን እያመለካችሁ እንደሆነ ይኸው ማስረጃ። ይኸው ማስረጃ። አክሊለ ምክህነ ይኸው ሁሉ ውዳሴ ማርያም ምንድን ነው? ውዳሴ ማርያም ምንድን ነው? ማንን ነው የምታታልሉት? ማንን ነው የምትሸቃቅጡበት የምትነግዱበት? በእውነት አንተ ህዝብ ንቃ። አንተ ዝም ብለህ አሜን እያልክ ነጠላ ተከናንበህ የቄሱን መስቀል የጥንቆላውን መስቀል እየተሳለምክ በአብዝዝ አደንዝዝ አስማት ታስረህ የምትኖረው እኔ ጋር ተአምሯል። የእናቴ የቅድስት ድንግል ማርያም ተአምሯ። ይሄ የቅድስት ድንግል ማርያም ተአምሯ ተአምረ ማርያም ላይ አንድም ቦታ ጀግና የተባለ ታድሶ ጀግና የተባለ ጴንጤ እዚህ ተአምሯ ላይ እናታችን ቅድስት ድንግል ማርያም አምላክ ናት ተብሎ የጻፈበት ቦታ ታመጣልኛል? የለም። ግን ትልቁ ዓላማ ምንድን ነው? መዋሸት፣ ውሸት። ጥንቆላው እናውራ እንዴ? ስለ ጥንቆላውን እናውራው እንዴ? አሃ እኔ ነኛ እየጠነቆልኩ ያለሁት። ገንዘብ በአካውንት ሳታስገቡ የእግዚአብሔር ሰው ጸልይልኝ የምትሉ ሰዎች ማለት ነው ከዚህ በኋላ እንዳደው። ምክንያቱም ለእኔ ገንዘብ በአካውንት ላይ ካስገባችሁ በኋላ ነው የሚጸልይላችሁ። ገንዘብ በአካውንት ሳታስገቡ የእግዚአብሔር ሰው ጸልይልኝ የምትሉ ሰዎች ማለት ነው ከዚህ በኋላ እንዳደው። ምክንያቱም ለእኔ ገንዘብ በአካውንት ላይ ካስገባችሁ በኋላ ነው የሚጸልይላችሁ። ገንዘብ በአካውንት ስለ ጥንቆላው እናውራ ከተባለ እንድጠነቁልን ለምን አድርግ? መጀመሪያ ገንዘብ አስገባ ለሚባል አንድም ቦታ ቤተክርስቲያን ብር ተቀብላ የምትጸልይበት ቦታ የለም። ስለ ጥንቆላው እናውራ እንዴ?
አነሳለሁ። ብዙ ሰዎች ዘንድ ይዘረጋላቸዋል፣ ዘንድ ይዘረጋላቸዋል፣ ዘንድ ይዘረጋላቸዋል። ተቀባይነትን ያገኛለሁ። ዛሬ ማታ ላንተ ይሆናል በኢየሱስ፣ ላንተ ይሆናል በኢየሱስ። ጩና ዘንድ ይዘረጋልኛል። ጥንቆላ እናውራ ከተባለ ሽመሉ ላይ ሟርትና ጥንቆላ ያስቀመጣችሁት እናንተ በሽመል ነው የምታደነዝዘው፣ በሽመል ነው ህዝቡን የምጥለው። ቀለሜ እንዳለው እንደ ደብረ ብርሃን በግ በሽመል እነዳህለው እንዳለው ይኸው ህዝቡን እየጣላችሁ ያላችሁት በሽመል ነው። እሺ እናውራ ከተባለ ሲወራ ሰው ያለበትን ነገር ነው ማወቅ ያለበት። ህዝቡን በሴት ታደነዝዘዋለህ፣ እንደዚህ እንዲህ በሴት ታደነዝዘዋለህ ቸርች ላይ እንዲህ በሴት ታደነዝዘውና ታመጣዋለህ ወጣቱን። ከዛ በኋላ በሽመል ታፈዘዋለህ። ስለ ጥንቆላ እናውራ ከተባለ የሚያስፈልገው ነገር ያለበት ነው ወዳጄ። የሚያስፈልገው ነገር ያለበት ነው። ምንድን ነው የምትሉን? እሱ በጋሻው ግራ ገብቶት የአክሊል ልጅ ለጌታ ሰጠው ይላል። የጴንጤ ልጅ ምንድን ነው ተብሎ ሲጠይቁ አይመልሱ። ባለው ነገር ሁሉ ቢሆን ለታመንከው እረኛ ለአንተ አሳልፈን ሰጥተናል። ማደግን ፈጽሞ ትደግ እድሜ ጠግባ ከብራ ወደ አንተ በሰላም እስከምትመጣበት ቀን ድረስ እነሆ ያንተ ናት። በጋሻው ግራ ሲገባው የሕፃናት ጥምቀትን እንደገና ለጌታ አሳልፈን እንስጥ በሚል ጨዋታ ጀምሯል። እዚህ ጋር ግን ስጠይቀው የጴንጤ ልጅ ምንድን ነው ብለህ ስጠይቀው የማይመልስ ሰው በጠቅላላ። ስለዚህ ስለ ጥንቆላም እናውራ ከተባለ እዚህ ነው ያለው። ስለ ሟርት እናውራ ከተባለ እዚህ ነው ያለው። እንዲያውም ብዙ ቪዲዮዎች ምን አድርገውብኝ ውዶች፣ ምን አድርገውብኝ አጥፍተውብኝ። አንድ ቪዲዮ ላሳያችሁ። ድን አይደለም፣ በግልጽ የሚያሳብድ መንፈስ የት ነው ያለው? እብዶችን ብንሆን ለጌታ ነው እየተባለ ጥቅስ ያለ ቦታው እየዋለ የሚያሳብድ መንፈስ የሚገባባቸው የት ነው? ስለዚህ ነገሮችን ማስተካከል። ቀጥሎ አንድ ቪዲዮ ላሳያችሁ ዶች መዘነት መንፈሳዊነት። እሺ በሉ በቃ መዘነት መንፈሳዊነት
መዘነጥ እንዴት እንደሆነ አሳያችኋለሁ። መታጠብ መንፈሳዊነት ከመንፈሳዊነት ነገር አንዱ መታጠብ። ከታጠብክ ደግሞ ጆን እያትለብስ ጌታ ይመስገን። በዓለም ዙሪያ ያላችሁ ከዚህ ቪዲዮ በኋላ ዘንጥ ለኢየሱስ እንዴት እንደሆኑ በደንብ አሳያችኋለሁ። ለብዙ ሰው ይድረስ። አካውንቴ እንደ ድሮ ስላልሆነ ሁላችሁም 5 ጊዜ ኮፒ ሊንክ እና ሼር አድርጉልኝ። በነገራችን ላይ ዘንጥ ለኢየሱስ ዘንጥ እያሉ ትውልዱን ወዴት ነው እየወሰዱት ያሉ? ድሃው መንግስተ ሰማያት አይወርስም ማለት ነው። ገንዘብ ያለው ነው ማለት ነው። በቃ ሱፍ መግዛት የሚችል፣ ጡት ማስያዣ መግዛት የምትችል፣ ጡቷን ማሳየት የምትችል፣ ፓንት መግዛት የምትችል፣ እንደገና እንደዚህ አይነት ሰዎች ናቸው መግባት የሚችሉት። ትውልዱን ዘንጡ እያሉ ወዴት እንደሚወስዱት እዩት። በልሆነ ምስኪን ገኛ ምልክት አይተናልኛ ዛሬ ሆነን ተረኛ ትውልዱን ዘንጥ እያሉት ወዴት እንደሚወስዱትና አንድ ጊዜ ላሳያችሁ። በደንብ ማየት ስላለባችሁ መንቃት ስላለባችሁ መረን የወጣ ትውልድ ስላለ ይሄ ልምምድ ነው እያመጡት ያለው ወደ ኢትዮጵያ። በሼፒሽ የተመረጥሽ ነው ቸርች የምትገቢው ከዚህ በኋላ። ይህን ሀሳብ ነው ምን ስታደርግ አየኸው? አንተ ማየት ስላለብኝ ያየሁት አምባው ህዝቤን ላነቃ ማየት ስላለብኝ ያየሁት እማቀው ታሪክ ስለሆነ ማንቃት ስላለብኝ ህዝቤን ትምህርቱ ወዴት እንደሚሄድ ስለማቅ አንተ ባለጌ ምን ስታደርግ አየኸው? ማየት ስላለብኝ ያየሁት አይኔም ለማየት ጆሮም ለመስማት እጄም ለመዳሰስ ምላሴም ለመቅመስ አፍንጫዬም ለማሽተት የተሰጠኝ ከእግዚአብሔር የተሰጠኝ ስለሆነ አየህ፣ ለዛ ነው ያየሁት። ይህን ልምምድ ዘንጥ ለኢየሱስ ታጠቢ፣ ጡት ማስያዣ ሳታረጊ በጡትሽ ነይ፣ ቂጥሽን አሳይ ምናምን የሚል ትምህርት ቀስ እያለ ይመጣል። ከዛስ በኋላ ሴትነትሽ እየወረደ ይሄዳል። ክብርሽ እየወረደ ይሄዳል። ምን ችግር አለው? ዘንጪ ለጌታ እየተባለ ይኬዳል። ዘመናዊነት ልቅነት እየመሰለ ለጌታ እየዘነጥ ከሚመስል ወንድ ለጌታ እየዘነጥሽ የሚመስል ሴት ተጠንቀቂ። እግዚአብሔር የሥርዓት አምላክ ነው። በዚህ ላይ ደግሞ እኛ ምንድን ኢትዮጵያውያን ነን። ለሁሉም ነገር ክብር አለን። ለሁሉም ነገር ቦታ አለን። እግዚአብሔር እኛን የሚያየን እንደ ኢትዮጵያውያን ነገሮችን እንዴት ማድረግ እንዳለብን እንደ ኢትዮጵያውያን። ስለዚህ ኡጋንዳ አምልኮ ቂጥ ማወዛወዝ ነው እያላችሁ ጴንጤዎች፣ እዚህም ቂጤን እያወዛወስኩኝ ካልዘመርኩ የምትይ ከሆነ አምልኮ አይባልም። እሱ ዳንስ ነው የሚባለው፣ ማማለል ነው የሚባለው። እሱ እግዚአብሔር የስርዓት አምላክ ስለሆነ እኛ ኢትዮጵያውያን በዓል አለን፣ ስርዓት አለን። እግዚአብሔር በዛ ነው የሚያውቀን። ብንሆንም መልካም እረኛ እያለች እንዲህ ያደረገ መጠንቀቅ አለብን። ተጠንቅቀን ነው መሄድ ያለብን። ስለዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን፣ ይሰውረን። እውነታው ከምዕራባውያን ከሌሎች እያመጣችሁ ያላችሁት በዓል
ትውልዱን እሺ ቴዶ ጥያቄ አለ እኔ ላይ? እሺ እና ላስገባ እስኪ እና ገባ። ጥያቄ አለ? ካልሆነ ሚዩት አድርጉት። ሞዴሬተሮች ሚዩት አድርጉት። ጥያቄ ካለን አገባ። ኢትዮጵያውያንን እንደ ኢትዮጵያውያን ነው እግዚአብሔር የሚያየው። ካልሆነ ቀልድ ነው። በዚህ አጋጣሚ ጥያቄ አለኝ የሚል ካለ መጀመሪያ ከፕሮቴስታንቶች ጥያቄ አለኝ የምትሉ ካላችሁ እስካሁን ድረስ ካለው ነገር 3 ሰው እቀበላለሁ። ከዛ በኋላ ደግሞ ኦርቶዶክሳውያንን ደግሞ 3 ሰው እቀበላለሁ። መጀመሪያ ግን ቅድሚያ መሰጠው ለፕሮቴስታንቶች ጥያቄ ካላችሁ 1 ሰው ልቀበል። ከዛ በኋላ ኦርቶዶክሳውያን የትኛውም ዙሪያ እኔ ላይም ይዞ ከመጣሁትም ሀሳብ ላይም የትኛውንም ሀሳብ ከኦርቶዶክሳውያን እህት ወንድሞቼ የትኛውንም ጥያቄ እቀበላለሁ። ቀጥሎ ግን መጀመሪያ ፕሮቴስታንቶች ጥያቄ ያላችሁ እናንተ አሁን ያመጣሁት ሀሳብ ላይ ጥያቄ ካለው 3 ሰው ጴንጤ ይቀበላለሁ። ይቦለቃው 1 ደቂቃ ሰጣችኋለሁ። ጥያቄ አለ? ጥያቄ ያለው ጴንጤ ካለ ዝም ብዬ ተቀብያለሁ ውጭ ያለው ብላችሁ የምትወጡ ከሆነ እግዚአብሔር ያክብርልኝ። መልካም። ኦርቶዶክሳውያን የትኛውንም ጥያቄ ለማንኛውም ጴንጤ የሆኑ ጥያቄ ያለው ሰው አለ እኔ ጋ? አሁን ጥያቄ ያለው አሁን ባስተላለፍኩት ሀሳብ ላይ ብቻ ጥያቄ ያለው ሰው አለ? አሁን ያስተላለፍኩት ሀሳብ ላይ ከትዝታው ጀምሮ እስከ ዮናታን አክሊሉ እስከ ወንበር መሸከም እስከ ባንዲራ ማውለብለብ። አዎ ቢኒ፣ እሺ ቢኒያም 3 ሰው ነው የምቀበለው ነው ያልኩት። 1 ሰው ቢኒያም መጥቷል። ኢንቫይት አድርጌያለሁ። ቢኒ ኢንቫይት አድርጌያለሁ። እሺ ተሙ አስገባው እኮ ኢንቫይት አድርጌዋለሁ። ቢኒን ኢንቫይት አድርጌዋለሁ። የለም ኢንቫይት አድርጌው አልገባም። መልካም። ሌላ ፕሮቴስታንቶች የሉ። አታስገባው ነው። እሺ ስወድሽ ኦርቶዶክሳውያን የአሁን ሀሳብ ላይ ደግሞ ቀጥሎ ሌላም ጥያቄ ካላችሁ የአሁኑም ፕሮግራም ላይ የምትነቅፉትም ሀሳብ ካለ እንትን የምትሉት ካለ ኦርቶዶክሳውያን ማንኛውንም ጥያቄ እናንተ እህቶች ወንድሞች ስለሆናችሁ የእናንተ ስሜት የኔ ስለሆነ እኔ ከምናገር ይልቅ እናንተ የምታዳምጡት ምን ሊሰማችሁ እንደሚችል ስለማላውቅ ኦርቶዶክሳውያን 3 ሰው እቀበላለሁ። ጥያቄ ካላችሁ ጥያቄ ከሌላችሁ ግን እንወድሃለን ብቻ ከሆነ እግዚአብሔር ያክብርልኝ። አሳብ ሽክያ እሺ፣ ቤትዬ እሺ፣ እኔ እናት እንወድሃለን ኤለኔሽ ቴንኪው። 2 ሰው ስብላለሁ። እሺ ክያ ሰላም ብያለሁ። እሺ የእግዚአብሔር ሰላምታ ይብዛልክ። በመጀመሪያ ደረጃ እግዚአብሔር ቃለ ሕይወትን ያሰማልን፣ የዕድሜ አገልግሎታችን በቤተ ክርስቲያናችን ያቆይልን፣ ረጅም ዕድሜ የ100 ዕድሜ እግዚአብሔር ይስጥ። አሜን። ተባረክ ብሩኩን ማለት ይወዳለሁ። በጣም እንወዳለን። እኔ ሐሳብ ወደፊት ጥሩ ነገር ነው ያስከው ህዝብ ወደ ቤተ ክርስቲያን ወደ እውነት እንደምትመልስ ብዙ ሰው በአንተ ምክንያት እንደሚመጣ እርግጠኛ ነኝና እግዚአብሔር ያንተን ዕድሜ ይባርክ ማለት እወዳለሁ። ቀጥዬ እስቲ ከአባቶች ጋር ተመካክረ
የምትሰራ ነገር በአባቶች መንገድ ብትሄድ ጥሩ ነው ብዬ ነው የማስበው። ይሄ ማለት ደግሞ ይገባል። ሁለተኛ ደግሞ እኔ ሀሳብ ጴንጤ ወይም ደግሞ ፕሮቴስታንት ሃይማኖት መሆን ይችላል ወይስ አይችልም የሚለውን ይዜ ከአባቶች ጋር ብትመጣልን ደስ ይለኛል። በጣም አመሰግናለሁ። በርታንልን። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ይባርክ ይጠብቅ። እናታችን ቅድስት ድንግል ማርያም ደግሞ ትባርክ ማለት እወዳለሁ። አመሰግናለሁ። ከአባቶች ጋር አባቶችን ጠርቼ ጴንጤ ሃይማኖት ነው ሃይማኖት አይደለም የሚል ካልሽ አንድ አባት አለ። የአንድ ቤተክርስቲያን ደብር አስተዳዳሪ ትልቅ ቆሞስ ናቸው። እሳቸውን እንደ ቤተክርስቲያን እንደ ኦርቶዶክስ ምን ብለው ያስተምራሉ የሚለውን መላከ ሚካኤል የሚባሉ አሉ። ቆሞስ ናቸው። እሳቸውን ይዤ እመጣለሁ። ደውዬላቸው መች እንደሚመቻቸው ጠይቄ ይህን ሀሳብ እንደ ሀሳብ አቀርባለሁ። ስወድሽ ሰላም ብያለሁ። ሰላም ደግሞ ሁላችሁም እንዴት አመሻችሁ? እንዴት ነክ? እግዚአብሔር ይመስገን። ሰላም። አይሰማም ድምጼ? ይሰማል። ታለም ድምጼ አይሰማም? ሁላችሁም ከስርም ያላችሁት እንዴት አመሻችሁ? እግዚአብሔር ይመስገን። በመጀመሪያ ስላገኘሁህ ደስ ብሎኛል። ሲቀጥል በጣም ነው የምወደው፣ ያው በእህትነት ማለት ነው ላለክ የቤተ ክርስቲያን ፍቅር ማለት ነው እና ሁልጊዜ በቃ እነሱ እንትን ባረጉ ቁጥር አንተ ተናደክ እንትን አትበል። መልካም። ኔትወርኳ ጥሩ አይመስለኝም። ሀሳብ እየሰጠች ነበረ። ቴንኪዩ እየሰጣችሁ ይላላችሁት ፍቅር። ኔትወርኳ ጥሩ አይመስለኝም። ጆን ካልቪን የሉተር ተማሪ ነበር ወይ? እሱ ጥያቄ ዛሬ ርዕሱ እሱ ስላልሆነ ሌላ ዶች ከልብ ነው ማመሰግነው። እግዚአብሔር አምላክ ያክብራችሁ። ጥሩ ቆይታ ነበረን ብዬ አስባለሁ። እኔም በጣም ነው መወዳችሁ ሁላችሁንም ውድ ኦርቶዶክሳውያን በጣም ስለምትሰጡኝ ፍቅር ስለምታዳምጡኝ ነገር እግዚአብሔር አምላክ ይባርካችሁ። በጣም ነው መወዳችሁ። ለሚባል የጠራ ትውልድ ነው የምፈልገው። ከጠራ ትውልድ ጋር ነው አብሬ የሚሄደው። ፌቡዬ አሁን ደክሞኛል። ረዥም ሰዓት ነው ያወራሁት። መዝሙር እንትን ስለማለል ማለት ነውና ወዳችኋለሁ። ሰላም ሁኑልኝ። የምታስተላልፉት ነገር ከሌለ ወይስ መዝሙር? እሺ የመዝሙሩን ርዕስ ምረጭልኝና አብረን አንድ መዝሙር አዳምጠን እንዘጋለን። መዝሙር ምን የሚለው መዝሙር ምን የሚለው መዝሙር ምን የሚለው መዝሙር ዘጸአት ዘጸአት ነው ለህዝቡ የሚለው መዝሙር ከዚህ በኋላ እንዘጋዋለን። መዝሙሩ ልክ እንዳለቀ ነው መዘጋው። ለህዝቡ በደም ታስሯል ወጀቦ ጽኑ ክብርን ያየነው ኢየሱስን ይዘነው ክርስቶስን ለብሰነው ለህዝቡ በደም ታስሯል ኢየሱስን ይዘነው ክርስቶስን ለብሰነው ዘጸአት ነው ለህዝቡ በደም ታስሯል ወጀቦ ጽኑ ክብርን ያየነው ኢየሱስን
ክርስቶስን ለብሰን ነው በደም ታስሯል ኢየሱስን ይዘን ኢየሱስን በግፍ ሲያስጨንቀን ክቡር መሥዋዕት ሙሴ ተነሳና ከራሴ መንጋውን ይዞ ወጣ ያቀና በሐቅነጋሪስ በሲና የመንፈሳዊ መጠጥ የመንፈሳዊ መብል ክርስቶስ ነበረ እኛን የሚከተል በደም ታስሯል ኢየሱስን ይዘን ክርስቶስን ለብሰን በራፊም እንዳንቀር ሰውለን ምስክር በኢያሱ ወልደ ነዌ እያዳነን ከአርዌ ከነዓን ሄደ ከፍት እየመራን ስሙ መድኃኒት ሆነ እስራኤል ዘነፍስንን ድል ባደረገው ጌታ ኢያሪኮ ሲኦል ፈርሷል በእልልታ በጽናት መዝሙር በደም ታስሯል ኢየሱስን ለብሰን በፋርስ ነገሥታት ወድቆብን ባርነት በኤርምያስ የለውዝ በትር እየታየን በምስጢር እንደ ብረት አምልጠን አድርጎናል የእሳቱ ወጀብ አለፍን በምልክት በራእይ ተስሎ በሰማይ ማምለጫችን ሆነ በጎልጎታ ላይ በደም ታስሯል ኢየሱስን ይዘን ነው ክርስቶስን ለብሰን ከጠላታችን መዳፍ መከራ ቢወነጨፍ የጠበቅነው መሲህ ደርሷል ሸክማችንም ተራግፏል የመቤዠት ቀን ቀርቦ ዘጸአት ተቀብለን ወጣን ከሞት በደሙ አጊጠን ርስቱን እንወርሳለን በጽዮን ተራራ ለበጉ የዘመር በደም ታስሯል ኢየሱስን ይዘን ክርስቶስን እሺ የኔ ወዶች ወዳችኋለሁ። የሚገርም መዝሙር ነው። ሲጀምር በእውነቱ ለመናገር ኦርቶዶክሳዊነት መዝሙሯም ወንጌል ነው። ስለ ኢየሱስ
የሚዘመረው መዝሙሯ ሁሉ ወንጌል ነው። ስለ ኢየሱስ የሚዘመረው መዝሙሯ ሁሉ ወንጌል ነው። ኦርቶዶክስን ለማወቅ በቀላሉ መዝሙሯን ካዳመጠ ወንጌል ነው። እኔ በህይወቴ ይህ መዝሙር ስለተከፈተ ነው የምነግራችሁና ኦርቶዶክስ ከሆንኩኝ ጀምሮ ፈተናዎች የሉም አልላችሁ። ፈተናዎች የሉም አልላችሁ። አንዳንድ በቃ ኦርቶዶክሳዊነት ላይ በጣም ጸንቼ እንድቆም ከሚያደርጉኝ ነገሮች አንዱ መዝሙሯንም ሳይ እና ደግሞ አንዳንድ ጊዜ ትምህርቷንም ሳይ ጸንቼ እንድቆም ያደርገኛል። እና መዝሙሯ ወንጌል ነው። መዝሙሯ ኦርቶዶክሳዊነትን ይገልጣል። ግን ኦርቶዶክስ ኮንኩኝ ጀምሮ ፈተና አልገጠመኝም አልላችሁ። ብዙ አሰቃቂ ፈተናዎችን አልፌያለሁ። ግን ብዙ በቃ ኦርቶዶክሳዊ ሆኜ ብዙ አሰቃቂ መከራዎችን አልፌያለሁ። ኪዳነ ምሕረት አሻግራኛለች ደግፋ ጸንቼ እንድቆም ምንም ነገር እንዳልሆን የሚያደርገኝ መዝሙሯም ራሱ ይነግረኛል። ግን በዚህ ወር ከመጡብኝ ፈተናዎች የትም እንዳልነቃነቅ የትም ጸንቼ እንድቆም እና ስከፋ የማዳመጠው መዝሙር ነው። ኦልሞስት አስተዳደጌም ነው። ሌላ ነገር አያጽናናኝም እና በር ዘግቶ መዝሙር ማዳመጥ እወዳለሁ እና ሞር ኦርቶዶክስ ሆኜ ጸንቼ ዝም ብዬ እንድቀመጥና የሆነ ወጀብ አልመጣም በዚህ አንድ ወር ውስጥ ሁላችሁም የምታውቁት ወጀብ እና ጴንጤው ሲገፋችሁ ኦርቶዶክሳውያን አሉላችሁና በዚህ ጋር ሌላውም ሲገፋችሁ ኦርቶዶክሳውያን አላላችሁ። ኦርቶዶክሳዊውም ጭምር ግን ሲገፋችሁ ግን የት ትሄዳላችሁ? ሁሉም ተነስተውና ሁሉም ወጀቡ ሲመጣ ደነገጥኩኝና በህይወቴ በተለይ ኦርቶዶክስ ከሆንኩኝ ጀምሮ የከፋብኝ ፈተና ቢኖር ይሄ በዚህ ወር ውስጥ የመጣው ፈተና ነው እና ሁሉም ፊቱን አዞረብኝ እና ሁሉም ፊቱን ወዳጅ ያልኳቸው ፊት አዞሩ። ከጎኔ ይመክሩኛል እምላቸውም ወንድሞቼን ፊታቸውን አዞሩ። እንደገና ደግሞ ሌላም ፈተና እንደዚሁ ስንኖርበት እንደዚህ ወጀባዎች ፈተናዎች በዙና እንደዚህ ውልክፍ እንዳልል እንደዚህ እንዳልል እንደገና ጸንቶ የሚያቆመኝ ኦርቶዶክሳዊነትን ጸንቶ የሚያቆመኝ መዝሙሯ ራሱ ኦርቶዶክሳዊነት ወንጌል ነው እና ሞር እግዚአብሔር የሆነ ነገር ሊያስተምረኝ ፈልጎ ይሆናል ይህ ፈተና የመጣው የሆነ ነገር ሊያስተምረኝ ድንገት ሳላውቅ ሰው ላይ እና አንዳንድ ወንድሞች ላይ ተደግፌ ከሆነ አላውቅም። ግን በቃ እግዚአብሔር በሱ ብቻ እንድታመን ሊያስተምረኝ የፈለገው ነገር ሊኖር ይችላልና በጣም የከፋ ፈተና ሆነብኝ። ሚዲያው ያስጠላ ነበረ። በውስጥ የሚመጡ ሜሴጆች ያስጠሉ ነበረ። ዞር ስል እኔ ላይ ነው ሰዎች ቪዲዮ የሚሰሩት። ደውለው የመከሩኝ የለም እና ሁሉም ተነስተውብኝ ነበር እና
ወጀቡን በዛ እና እንድጽናናም ካረገኝ አንድ መዝሙሮች መካከል አሁን የተከፈተው መዝሙር ነው እና ከኔ መዝሙሮች እንዳጋጣሚ ሆኖ እምባዬን ላይቭ ላይ አሳያለሁ ብዬ አልናገርም አላስብም። ለምን ቢባል እምባዬን ሰዎች እንዲያዩት አልፈልግም። ደግሞ የደረሰብኝንም ነገር ጠላቶቼም ሌላ ሰዎችም እንዲደሰቱበት አድርጌ ማሳየት አልፈልግም። ደስታዬም ብቻ ወዳጆቼም ጠላቶቼም እንዲያዩት ፈልጋለሁ እና እግዚአብሔር ያሻገረኝን ብቻ ነው አሳያለሁ ስለ የነበረውና ዘጸአት ነው ለሕዝቡ የሚለው መዝሙር እግዚአብሔር ለኔ ዘጸአትን የመሻገሪያ ቀንን ሰጥቶኛል ብዬ አስባለሁና አጋጣሚ ሆኖ ይሄን ሰሞን ስገባ ላይፍ ካያችሁ መዝሙር አልከፍትም። ለምደው ማልከፍተው በተለይ ረጅም ሰዓት ብቻዬን ስለምቀመጥ መዝሙር እያዳመጥኩኝ እያለቀስኩኝ እየጸለይኩኝ ቤተክርስቲያን እየሄድኩኝ እያለቀስኩ እየጸለይኩ ስለሆነ አልችልም። እነዛ መዝሙሮች እና በዚህ ጋር ደግሞ እንደገና ደግሞ እንወድሃለን የሚሉ ፌስቡክ ላይ የሚጽፉልኝ ኦርቶዶክሳውያንን ሳይ በእነሱ ደግሞ እንደገና ደግሞ እበረታታለሁ። ቲክታክ ላይ ተሙ እንወድሃለን የሚል ኦርቶዶክሳውያንን ሳይ እበረታታለሁ እና ብዙ ሰዎች ስልኬ ያላቸው ስልኬ ላይ ደውሉ ነበር። እኔ ላይ ቪዲዮ መስራት ነበር የሚቀላቸው። እኔ ኦርቶዶክስ ከሆንኩኝ ጀምሮ ብዙ ቪዲዮ መሰራባቸው ሰዎች ቢኖሩም አልሰራም። ሲጀምር የሰዎች ፐርሰናል ነገር ላይ ስፔሻሊ ኦርቶዶክሳውያን ላይ ጣት እየጠቆምኩኝ ቪዲዮ መስራት አልፈልግም እና እግዚአብሔር ያዘጋጀልኝ ነገር አለ፣ የሆነ ክብር አለና ስፔሻሊ ፌስቡክ ላይ ያሉ የኔ ፌስቡክ ተከታዮች በቃ ምንም ነገር ስፖስት ተሙ እንወድሃለን በርታ ምናምንና ፌስቡክ ላይ የሚጽፉልኝ ኮመንት በቃ እጅጉን ያበረታቱኛል። የሆነ ሰዓት ላይ በቃ ከሚዲያ መጥፋት አለብኝ ከእንደዚህ አይነት ነገር መጥፋት አለብኝ ብዬ አስብና ምስኪን እህቶቼ አሁን ላይ በነገራችን ላይ ብዙ ሰዎች በውስጥ የምጽፉልኝ ሰዎች እንደዚህ ከፕሮቴስታንት ስለመጣ እንደዚህ አይነት ጥያቄ ነበረ። ድሮ ቶሎ ብዬ ስልካችሁን ስለምታስቀምጡልኝ ደውላለሁ። ብዙ ሰው ጥያቄ መልሳለሁ። ስፔሻሊ ከኦርቶዶክስ ወደ ፕሮቴስታንት ሄዳችሁ እነሱን ወደ ኦርቶዶክስ መልሳለሁ ምናምን። አሁን ላይ ኦልሞስት አንድ ወር ምናምን ይሞላኛል። ስልክ ብዙ ያለው ሜሴጅ ላይ የማንንም ሰው መልሼ አላውቅም። ጥያቄ ያለኝም ቢሉ አልመልስም። አሁን በቃ የሆነ ነገሮች ወደ መዳከም ምናምን መጣሁኝና እግዚአብሔር ሊያስተምረኝ የፈለገው ነገር አለ። የሆነ ሊረዳኝ ሊመክረኝ የፈለገው ነገር አለና እንዲህ ነው የመጣው ያንን ነገር። ለዚህም ነው ድንገት መዝሙሩን ስላዳመጥኩት ነው ይሄን ነገር ተናገርኩት እንጂ የሚገርባችሁ ነገር ለበዓል ሌላ የሆነ ጊዜ በቃ እንኳን አደረሰ የሚለኝ ሰው ብዙ ሰው ነበር። በአሁኑ ከኔ ልጆች በቀር ማለትም ብስትም የሚከተሉኝ መክረውኝ ከኔ ጋር የሚቀጥሉ እውነትም ሰውን ደግሞ በድክመቴም በውድቀቴም አብረውኝ ያሉ የኔ ፕሮፋይል የሚያደርጉ ልጆችን ታውቋቸዋላችሁ። ሊና፣ ፌቨን፣ ራኪዬ፣ ሂዊ፣ ሶሊያና፣ ፍርቱዬ፣ እነዳጊ እነዚህ ልጆች እና አስሚዬ እነዚህ ልጆች በቃ ሲያበረታቱኝ ነበር። አላፋ ዝማሬ እንዲሄድ ሞገስ ከሆኑ መካከል እየመከሩኝ አይዞ ምናምን ያሉኝ በሚደርስብኝ ነገር ሁሉ የኔን
ፎቶ እያደረጉ መዝሙር ኮከብ ኮኪዬ ኔቨር መቅዲ እነዚህ ልጆች ያበረቱኝ ነበርና እግዚአብሔር እነሱን ስለሰጠኝ እግዚአብሔር ይመስገን። እናንተን ስለሰጠኝ እግዚአብሔር ይመስገን። በሁሉም ነገር ከኔ ጋር ስለነበራችሁ እና ይህ ነው መዝሙር አልከፍትም። ካያችሁ ላይፍ ስገባ ሌላ ጊዜ እኮ ከፍቼ ነው የምገባው። የሆነ መዝሙር ደስ ይለኛል፣ ሳልዘምር አልወጣም። አሁን የማልገባባቸው ምክንያቶች ይሄ ነው። ብናወራ ተያይዘን ነው ገደል የምንገባው። እነሱም የኔን ጓዳ ጎርጓዳ ነው መረጃ የሚፈልጉት፣ እኔም የነሱን ጓዳ ጎርጓዳ ነው መረጃ መፈልገው። ተያይዘን ዝም ብለን እርግጠኛ ነኝ ከ1000 ከ2000 ሰው በላይ ይከታተለኛል እኔ ስለነሱ ሳወራ፣ እነሱም ሲያወሩ። ግን ስለ ግለሰብ እያወራው መቀጠል ስለሌለብኝ ማውራት ያለብኝ ስለገባኝ እውነት መሆን ስላለበት በቃ ስለ እኔ እግዚአብሔር ይዋጋ። እኔ ስሜን እየጠሩ ስለሚሳደቡ ሰዎች እግዚአብሔር ስለ እኔ ይዋጋ። እኔ አልችልም ለሚባል ላሸንፍ ስለማልችል የሚያሸንፈው እግዚአብሔር ስለሆነ ስለ እኔ እግዚአብሔር ይዋጋ። እኔ ደግሞ የገባኝን እውነት ብቻ ለመላ አንድ ሰው አይሆንም። በቃ እየገባው ላስተላልፍ። ከዚህ በኋላ ለራሴ መጥቼ ዲፌንስ አላረግም። እኔን አላብራራም። ሰው እንደፈለገ ስለኔ ያውራ፣ እንደፈለገ ስለኔ ይናገር። ራሴን አላብራራም። እግዚአብሔር እንዲዋጋልኝ አሳልፌ ሰጥቻለሁ ለሚባል ራሴን ላብራራ ስመጣ ሳትኩኝ። ስሜታዊ ሆኜ በውስጥ የጻፉልኝ ነገሮች ምናምን ስለነበሩ ራሴን ላብራራ ስመጣ ሳትኩኝ። ሳላውቀው ራሴ ዘረኝነት ውስጥ አገኘሁት። ሳላውቀው የሆነ ነገር ውስጥ ራሴን ከተትኩት። ለካ ሰው ራሱ ሊያብራራ ሲመጣ ይስታል። ስለዚህ ራሴን ማብራራት የለብኝም። ራሴን ማብራራት ስለሌለብኝ በቃ ራሴን አላብራራም ብዬ ወሰንኩኝ። በቃ አሁንም ሊመጣ የሚችል ነገር ቢኖር እኔ ስለ ራሴ እያብራራው ስለ ራሴ እየመለስኩኝ አልቀጥልም። እግዚአብሔር ነው ስለ እኔ እንዲዋጋ እንፈልገው። የሰው ምላስ በጣም ከባድ ነው። መድኃኒዓለም በጣም ከባድ ትላንትና እንወዳለን ያሉ በሆነ ሰዓት ስሜት ላይ ሆነው ይገደል፣ ይቆረጥ፣ ይፈለጣሉ። ምን ያህል እግዚአብሔር እንደታገሰኝ አየሁ። ምን አይነት እግዚአብሔር እንደተረዳኝ አየሁ። ለዚህም ነው እና መዝሙር በማልከፍትበት ምክንያት ያ ነው። እንዳጋጣሚ ሆኖ በጣም በማከብራት ልጅ መዝሙር ይከፈት ስላለችኝ ነው የከፈትኩት እንጂ ስስ ብልቴ ነው ለእኔ መዝሙር። ሳዝንም መጽናናው በመዝሙር ነው። ኦልሞስት ብቸኝነት ሲሰማኝም ቶሎ ብዬ ማዳመጠው መዝሙር ነው። ረዥም ሰዓት የማወራው ከእግዚአብሔር ጋርም በመዝሙር ነውና ለሁሉም እግዚአብሔር ቀን አለው። አልፎ ቀሞር ፌስቡክ ላይ ያሉ ሰዎች የሚመልሱልኝ መልስ በጣም ያስደንቀኛል። በርታ፣ አይዞ ተሙ፣ እንወድሃለን እና ብዙ ያለፉ ትላንትናዎች አሉ አይደል? ከእናንተ ጋር አብሬ ያለፍኩት ብዙ ነገሮቼ እንወድሃለን በርታ። እኔ እንጂ እኮ ከአንድም ሰው እኮ ገንዘብ እኮ የተቀበልኩት እኮ የለም እኮ። ተሙዬ እንወድሃለን እስኪ አካውንት ላክ ያለኝ ሰው የለም፣ የላኩለትም ሰው የለም። ግን የእናንተ ፍቅር መስጠት ከእናንተ ጋር ስለማወራ ስለምጫወት ፍቅርንና ደስታን
ዘምሬ ተመካክሬ ተወያይቼ ምናምን ስለምወጣ ውስጤ ሐሴት ስለሚያደርግ መሬት ላይ የሚደርሱብኝ ፈተናዎችን አስቤ ማስታወሼም አላውቅም። ግን የሆነ ነገር እግዚአብሔር ከፊት ለፊቴ የሆነ ሊያስተምረኝ የፈለገው ስንዴና እንክርዳዱንም እንድለይ አድርጎኛል። በተለይ በጣም የማከብራቸው ወዳጅ የሚመስሉ ወንድሞች የሚመስሉ ሰዎች እነሱ ሲታሰሩ ለምን ታሰሩ ብዬ ጮኩላቸው ሰዎች ስልክ ያላቸው ደስታቸውን ልካፈለ ቤታቸው ኦርቶዶክሳዊነት ስሜት ስለተሰማኝ በእኔ ላይ ተነስተው ቪዲዮ ሲሰሩ ከፋኝ። ስልኬ እኮ አላቸው። በጣም በቃ ስልክ ያላቸው ስቀናል፣ ተጫውተናል፣ ተመካክረናል እና ከፋይና ነው እና እግዚአብሔር በብዙ አስተማሪ እነማንን ማየት እንዳለብኝ ስልኬ ቢዚ እስኪሆን ድረስ ዋትስአፕ ላይ የሚደውሉልኝ ቤተሰቦቼ ጠፉ። በቃ እንዴት ነህ ምናምን የሚሉኝ በጠቅላላ ጠፉ እና ሰውም አየሁበት እና እግዚአብሔር ግን ይመስገን ወዳቸዋለሁ። እና ኦርቶዶክሳዊነት መዝሙሯም ወንጌል ስለሆነ ኦርቶዶክሳዊነት ደም ስሬ ውስጥ ስለገባ አንድ ጊዜ ስለተዋሃደ ከዚህ ከደም ስሬ ውስጥ ኦርቶዶክሳዊነት አይወጣም። ድንገት እኔ ከቲክታክ ልወጣ እችላለሁ እንጂ ኦርቶዶክሳዊነት ከደሜ አይወጣም። ዓለም ምድሩ ስለኔ አውርቶ ከቲክታክ ከዩቱብ አስሚየኔ አባት ከቲክታክ ከዩቱብ ከፌስቡክ ሊያስወጡኝ ከኢንስታግራም ሊያስወጡኝ ይችላሉ እንጂ ደም ስሬ ውስጥ ከገባው ግን ኦርቶዶክሳዊነት ግን ማንም ሰው አስወጣኝ። በእርግጠኝነት የማልወጣው ከዛ ለሚባል ኦርቶዶክሳዊነትን ማንም ሰው አልሰጠኝም። ድንገት እንዳውቃት የነገሩኝና መንገድ ያሳዩኝ የመከሩኝ መምህራኖች ወንድሞች ሊኖሩ ይችላሉ። ከገባውበት ግን እውነት ከገባኝ ግን እውነት ግን ማንም ሰው በቃ ለዚህም ነው ከገባኝ እውነት ደም ስሬ ውስጥ ከገባው እውነት ማንም ሰው ሊያወጣኝ ይችላል። ቅዳሴዋን አይቼ ቁርባኗን አይቼ ትምህርቷን አይቼ ዓለም ምድሩ ገደል መግባት ይችላል እንጂ ከኦርቶዶክሳዊነት ማንም ሰው ሊያስወጣኝ ብሎክ አርጓት ለሚውት ታረጓታላችሁ። አይቼዋለሁ። ብሎክ ታረጓታላችሁ እየጠበቄ ነው። እንደዚህ አይነት ሰው ብሎክ አርጉ። እና ይሄ ነው። ለማንኛውም መዝሙር ለሌላ ጊዜ ማናችሁም ክፈት አትበሉኝ እና ሰውም ግን የምር ማለት ነው የምር ማንም ምንም የተማርኩበትም ነገር አለ። ሰውም አይቼበታል። አሁን እኔ አብሬያቸው ቪዲዮ ስሰራ የነበረው አብሬያቸው ስዘምር የነበረው አብሬያቸው አሁን አልሰራም ቪዲዮ። በጣም ነው የምጠነቀቀው። ዛሬ አብሮኝ ዘምሮ ቪዲዮ ከኔ ጋር ሰርቶ ነገር ሊከተክተኝ ይችላል እና የሰው ክፋት እስከ ድረስ እንደሄደ ራሱ አይቻለሁ።